እዚህ በር ላይ ነው የቆሙት። እሺ እነዛ እንስሶች አራቱ እንስሶች የተባሉት ሊትራሊ እዚህ በር ላይ ነው የቆሙት። በምስራቁ በኩል ያለው ጎልደን ጌት የምህረት በር የሚባለው ይሄ ነው ሕዝቅኤል ያየው። እነዛ እንስሶች የእግዚአብሔርን ክብር ከቤተ መቅደሱ እዚህ ውስጥ ነው ያለ ቤተ መቅደሱ። ከዛ ወጥተው የምስራቁ በር እዚህ ላይ ቆሙ። አያቸው በራእይ። ወዴት ሊሄዱ ነው? እዚህ ጋር ቤተ መቅደሱ አለ። ከቤቱ መድረክ ላይ ወጡ። በኪሩቤል ላይ ሆነ። ኪሩቤሎች መጥተው ክንፋቸውን ዘርግተው ከምድር ከፍ ከፍ አሉና እዚህ ጋር መጥተው ቆሙ። ከዛስ ወደ ደብረ ዘይት ተራራ ሊሄዱ ነው። ልብ በልና ስማኝ። በምስራቁ በእግዚአብሔር ቤት በምስራቁ በር መግቢያ ላይ ቆሙ። የእስራኤልም አምላክ ክብር በላያቸው ነበር። ይህም በኮቦር ወንዝ ከእስራኤል አምላክ በታች ያየሁት እንስሳ ነበር። ኪሩቤልም እንደነበሩ አስተዋሉ፣ ለእያንዳንዳቸው 4 ክንፎች ነበሯቸው ብሎ ይላል። ከዛስ ምዕራፍ 11 በመንፈስም አነሳኝ፣ ወደ ፀሐይ መውጫ ወደሚመለከተው ወደ እግዚአብሔር ቤትም ወደ ምስራቁ በር አመጣኝ። የፀሐይ መውጫ ማለት ምስራቅ አመጣኝ። እነሆ በበሩ መግቢያ 25 ሰዎች ነበሩ። በመካከላቸውም የሕዝቡ አለቆች የአዙር ልጅ የአዛንያና የበናያስ ልጅ ፈላጥያን አየው ብሎ ይላል። እነርሱም እነዚህ ሰዎች በምድሪቱ ውስጥ ክፋት የሚያደርጉ ናቸው አለው። ኦኬ፣ አሁን የጌታ ክብር የወጣበትና የገባበትን ላሳይ ነው። ወደ ምዕራፍ 43 ለመመለስ ማለት ነው። ኦኬ። ከዛስ ምዕራፍ 11 ቁጥር 42 ኪሩቤልም ክንፎቻቸውን ዘረጉ። ዛ በሩ ላይ ቆመዋል ነበር፣ ምስራቁ በር ላይ። አሁን ይኸው ክንፎቻቸውን ዘረጉ፣ በመንኮራኩሮቹም ባጠገባቸው ነበሩ። የእስራኤልም አምላክ ክብር በላያቸው ነበረ። ከቤቱ ወጣ ማለት ነው። የእግዚአብሔርም ክብር ከከተማይቱ ውስጥ ተነስቶ በከተማይቱ ምስራቅ በኩል ባለው ተራራ ላይ ቆመ። በከተማይቱ ምስራቅ በኩል ያለው ተራራ ማን ነው? ቅድም እዚህ ጋር በስዕላዊ መግለጫ የነገርኳችሁ በቄድሮን ወንዝ ማዶ ላይ ያለው ደብረ ዘይት። ኦኬ ቴንኪው የኔ አባት፣ መንፈሴን ስለምታቃጥለው ቴንኪው የኔ ጌታ ኢየሱስ ክርስቶስ፣ ያንተ መንፈስ። ኦኬ በደብረ ዘይት ተራራ ላይ ቆመ። የእግዚአብሔር ክብር ከከተማይቱ ከኢየሩሳሌም ቤተ መቅደሱ እዛ ስለነበረ ከቤተ መቅደሱ ወጥቶ በከተማይቱ ምስራቅ በኩል ባለው ተራራ ላይ ቆመ። ወጣ ማለት ነው። ከከተማይቱ ከቤቱ ትቶላቸው ወጣ ማለት ነው። በዛ ቅድም ባሳየኋችሁ በር በኩል መጥተው ቆሙ አይደለ? ቅድም እነዛ ኪሩቤሎቹ መጥተው ቆሙ አይደል? እዚህ ጋር ከዛስ ወጡ በዚህ ጋር ማለት ነው። ይኸው ቄድሮን ፋፋ በዚህ ጋር ነው ቁልቁላቱ፣ የቄድሮን ሸለቆ ማለት ነው። ክብር ከቤቱ ወጣ ማለት ነው። ክብር ከቤቱ ወጣ ማለት ነው። ክብር ከተማይቱን የእግዚአብሔር ክብር ከተማይቱን ትቶ ቤተ መቅደሱን ትቶ ወጣ። ለምን? ከስዕል ጋር እያጠኑለት። ይህ አምላክ ታዲያ ዛሬ ከነ አርሴማ ጋር ይታጠንለታል? ብራዘር የአርሴማ ስዕል ብለህ ካልከኝ ጋር ይታጠንለታል? እውነት በኦርቶዶክስ እግዚአብሔር አለ አለ? በእውነት ህልውናው ከስዕል ጋር ከሀገር ጣዖታት ጋር አድርገህ በሕዝቅኤል ዘመን እንደዚህ ቤቱን ትቶ እኮ ነው የወጣው። ቤተ መቅደሱን ትቶት ማለት ነው። የሰለሞንም ቤተ መቅደስ እኮ ነው የተወው ታውቃለህ። በብር እንኳን አልተሰራም። በወርቅ የተንቆጠቆጠውን ቤተ መቅደስ እኮ ማለት ነው። ሰለሞን በዘመኑ እንደዛ አይነት ቤት አልሰራም። አባቱ ዳዊት በዘመኑ የሰበሰበውን ከአሕዛብ መንግስታት የሰበሰበውን ወርቅ ሁሉ በሙሉ ሰጥቶት፣ በሙሉ ወርቅ ነው ቤቱ አልኩ። ታቦት ኖሮበት እኮ አይደለም። ቤቱ ራሱ ወርቅ ብቻ በመሆኑ ያስፈራሃል። በዛ ላይ ታቦቱ የጣል መሰዊያ ምናምን የተባለው በሙሉ ከወርቅ ነው የተለበጠው። በዚህ ወርቅ በሆነው ነገር ላይ የእግዚአብሔር የክብር ሻካይና ማለት ነው ደመናው፣ ሃሌሉያ መጥቶ ቤቱን ሞላው ይላል። የእግዚአብሔር ግሎሪ ማለት ነው። ኦይ አባቶች አምላክ፣ ኦይ አባቶች አምላክ፣ ኦይ አባቶች አምላክ፣ ኦይ አባቶች አምላክ፣ ኦ ጌታዬ፣ ኦ ጌታዬ፣ ኦ ጌታዬ። ይሄ ጌታ እዛ ቤት ውስጥ የገባ ጌታ ነው። ዛሬ አንቺ ውስጥ በኢየሱስ ክርስቶስ በማመንሽ የገባው፣ በእኔ ውስጥ የገባው፣ በአንተ ውስጥ የገባው ወንድም ያ ደመና ያ እግዚአብሔር ክብር ማለት ነው። ኢየሱስ የህይወቴ አዳኝና ጌታ ነው ብለሽ በልብሽ የኔ አባት፣ የኔ አባት፣ የኔ አባት
የኔ አባት ኢየሱስ ክርስቶስ ለዘላለም ስም ይባረክ። የተቀበልነው ቀን እኮ ይሄ እኮ ነው ያገኘነው ወንድሜ። እዛ በሰው እጅ በተሰራ ቤት ውስጥ የገባ ደመና የእግዚአብሔር ክብር የእግዚአብሔር መንፈስ ማለት እኮ ነው። የትንሣኤው መንፈስ መጥቶ በረኛ ውስጥ መጥቶ ወጥቶ በምስራቅ በኩል ባለው ተራራ ላይ ቆመ አይደል? ኦኬ እዚህ ጋር ምን ይላል ታዲያ? በተራራው ላይ ቆመ አይደል? ከቤቱ ወጣ ማለት ነው። አሁን እዚህ 43ኛው ላይ የእግዚአብሔር ክብርም ወደ ምስራቅ ወደሚመለከተው ወደ መቅደሱ በር ገባ ይላል። ተመልሶ ሲመጣ በዘሩባቤል ዘመን የተሰራው ላይ ያለውን ነው ይሄንን የሚናገረው 43ኛው ላይ። እየሰማችሁኝ ነው? ወደ ባቢሎን ተማረኩ። ያኔ ቤተ መቅደሱ ተቃጠለ፣ ተማረኩ፣ 70 ዓመት ቆዩ። ከዛስ ከባቢሎን ተመልሰው በመጡ ሰዓት ላይ በዘሩባቤል ነው ሁለተኛው ቤተ መቅደስ የተሰራው። በዘሩባቤል ሁለተኛው ቤተ መቅደስ ሲሰራ በሐጌና በዘካርያስ ምን ነበር የሚል ቃል የተነገረን በጉባኤ ሲሰበክ? ወደ ተራራ ውጡ፣ እንጨትንም አምጡ፣ ቤቴንም ስሩ፣ ከፊተኛው ቤት ክብር ይልቅ የኋለኛው ቤት ክብር ይበልጣል እያሉ ትንቢት እየተናገሩ ነበር የተሰራው። አዎ ያኔ ቤቱ ሰርቶ ካለቀ በኋላ የእግዚአብሔር ክብር ይኸው የእግዚአብሔርም ክብር ወደ ምስራቅ ወደሚመለከተው በር መጣ። ይኸው ምን ይላል እዚህ ጋር ቁጥር 2 ላይ ወደ ምስራቅ ወደሚመለከተው በር አመጣኝ ይላል። በዘሩባቤል ዘመን ተመልሶ ክብሩ ወደ ቤተ መቅደሱ ሲገባ በሁለተኛው ቤተ መቅደስ መሰራት ከ70 ዓመት በኋላ እንደሚገባ ሃሌሉያ። እስራኤል ነቢያት በእስራኤል ላይ ፍርድም ብቻ ሳይሆን ምሕረትንም ጭምር ከእግዚአብሔር ዘንድ ውድቀትም ብቻ ሳይሆን እግዚአብሔርን መልሶ እንደሚያነሳቸው ተበትነውም እንደሆነ መልሶ እንደሚሰበስባቸው ሁሉ ተስፋ ጭምር እየሰጡ ነው የተናገሩት። እና ሕዝቅኤል የተናገረው መቼ ነው? እዛው በምርኮኞች መካከል ሳለ። ክብሩም ሲወጣ ያየው እዛው ምርኮኞች መካከል ሳለ ነው። ክብሩም ተመልሰው እንደገና በምስራቅ በኩል ደግሞ ወደ እግዚአብሔር ቤት መቅደስ ሲገባ የሚያየው እዛው ሆኖ ማለት ነው። አሁን የቱ ጋር እንደወጣ የቱ ጋር እንደገባ አንድ ኦርቶዶክሳዊ አይናገርም። መጥቶ አንድ የአባቶቼ የሕዝቅኤል አምላክ ይፋረደኛል እኮ አንዳቸውም አይናገሩ። የቱ ጋር ገባ የቱ ጋር ወጣ ብለህ ብትለው አያውቅም። ገባ ወጣ የሚሉት በማርያም ማኅፀን ነው። በማርያም ማኅፀን የገባ ኢየሱስ አናውቅም። በማርያም ማኅፀን የተወለደ ጌታ እንጂ ገብቶባታልና ወጥቶባታል ያለ። በመጀመሪያ የቱ ጋር የገባባት በማኅፀን በሩን ማኅፀን ብለህ ከተረጎምክ በማኅፀኗ የገባ ኢየሱስ አናውቅም። 10,900 ሰው ከበስተኋላ ተደብቀ የምትሰማ ማለት ነው። አናውቅም። በማርያም ማኅፀን የተጸነሰ በማርያም ማኅፀን የተወለደ ጌታ ነው የምናውቀው። ሲገባ በጆሮዋ ገባ በማኅፀኗ ገባ ብሎ አላለም። ከየት አምጥተህ ነው ታዲያ የምስራቁን በር የማርያም ማኅፀን ነው ብላችሁ የምትተረጉሙት? ከየት አምጥታችሁ? እና ምን ይላል እዚህ ጋር ወደ ምስራቅ ወደሚመለከተው በር አመጣኝ ካለ በኋላ እነሆም የእስራኤል አምላክ ክብር ከምስራቅ መንገድ መጣ ይላል። ወደ ደብረ ዘይት አይደል ሄዶ የቆመው ቅድም? አሁን ከምስራቅ መንገድ መጣ። አየው፣ ከምስራቅ መንገድ መጣ። የሄደውም ወደ ምስራቅ ነበር። ከቤተ መቅደሱ ወጣ። ከዚህ ማለት ነው ከከተማይቱ ከዚህ ከቤተ መቅደሱ ወጣ። የምስራቁ በር ላይ ኪሩቤሎች ቆመው አየ በራእይ። ከዛ ይሄንን ቄድሮን ሸለቆን ተሻግረው ደብረ ዘይት ተራራ ላይ ኪሩቤሎቹ ሲቆሙ አየ። የእግዚአብሔር ክብር በተራራው ላይ ቆመ ይላል። ወደ ምስራቅ ነው የወጣው። ተመልሶ ሲመጣ በምስራቅ ከምስራቅ መንገድ መጣ። ድምፁም እንደ ብዙ ውኆች ድምፅ ይተምም ነበር። ከክብሩም የተነሳ ምድር ታበራ ነበር። ሃሌሉያ። ያየሁትም ራእይ ከተማይቱን ለማጥፋት በመጣው ጊዜ እንዳየሁት ራእይ ነበረ። ራእዩም በኮቦሮንዝ እንዳየሁት ራእይ ነበር ይላል። ኮቦሮንዝ እነዛ አራቱ እንስሶች ያየበት ማለት ነው። በሰሜን በኩል የሚበርቅ መብረቅ ወጣ ይላል። ሃሌሉያ። ኢየሱስ ወጣ ይላል። የእግዚአብሔር ክብር በእንስሶቹ ላይ ነበር ይላል። ሰምጴር የሚመስል ዙፋን ነበር፣ በዙፋኑም ላይ ተቀማጭ ነበር። የሰው ልጅ የሚመስል ነበር ይላል ሕዝቅኤል። የሰው ልጅ የሰው ልጅ የሚመስል ነበር። የእግዚአብሔር መልክ ምሳሌ ይህ ነበር ይላል። ይህንን ራእይ ነው ዮሐንስ በራእዩ ላይ ያየዋ። የሰው ልጅ የሚመስል እንደታረደ በግ ሆኖ አየሁ አይደለ? ራእይ መጽሐፍ ምዕራፍ 5 ላይ
ጌታዬ ኢየሱስ፣ ጌታዬ ኢየሱስ ሕዝቅኤል ያየውን የሰው ልጅ የሚመስል በዛ በእንስሶቹ ላይ ባለ መንኮራኩር አየሁ ይላል። አየሁ ይላል። የእሳት ፍም አየሁ ይላል። የእግዚአብሔር ክብር ምሳሌ ይህ ነበረ ይላል። ማን እንዳየው ታውቃለህ? ኢየሱስን እኮ ነው ያየው። የሰው ልጅ ነው ያየው። የሰው ልጅ የተባለው ሕዝቅኤል የሰው ልጅ የተባለውን የዳዊትን ልጅ ኢየሱስን ነው በራእይ ያየው። ያሳየው የእግዚአብሔር ራእይ እንጂ የማርያምን ራእይ አይደለም። ማርያማውያን ዳር ያዙ። በዚህ የመለኮት እሳት ፊት አትቆምም አልኩ። የእውነት ለመናገር ዳር ያዝ። ኮተታም ትውልድ በቃ እንደዚህ ሆነ እና የእግዚአብሔርም ክብር ወደ ምስራቅ ወደሚመለከተው በር መቅደስ ገባ ይላል። ወጥቶ ነበር ገባ። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። እንደወጣ አልቀረም ገባ። እና እዚህ ምዕራፍ የኔ አባት ለዘላለም ስም ይባረክ። የኔ ጌታ የአባቶቼ የነቢያት መንፈስ ለዘላለም ስም ይባረክ። ኦኬ። ከዛ ምዕራፍ 44 እነሱ የሚጠቅሱት ጠቅስ ወደ ምስራቅ ወደሚመለከተው በር በስተውጭ ወዳለው ወደ መቅደሱ በር አመጣኝ ይላል። ተዘግቶም ነበር። እስከዚህ ሰዓት ድረስ መዘጋቱን አላየም። ክፍት ነበረ፣ ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል አለ። በጣም የሚገርመው ይህ መዘጋት ጌታችን ኢየሱስ ክርስቶስ በስጋ ተወልዶ እስከመጣበት ጊዜ ድረስ አሁን እንደተዘጋው እንደዚህ አልተዘጋም ነበር። እንደዚህ አልተዘጋም ነበር። እንደዚህ አሁን ሲልድ ነው ያደረጉት። ይታያቸዋል። ሲልድ ነው ያደረጉት። እንደዚህ አልተዘጋም ነበር። ያ ታላቅ ነቢይ ያየው ይሄንን በር ነው። ይሄን በር ነው። ያው ጌታችን ኢየሱስ ክርስቶስ መጥቶ በተወለደበት ጊዜ ይህ በር ክፍት ነበር። ከዚህ ከደብረ ዘይት ተራራ መጥቶ የደብረ ዘይትን ቁልቁለት መጥቶ የቄድሮን ፈፋ ተሻግሮ በምስራቁ በር በኩል በአህያይቱ ውርንጫ ወደዚህ ቤተ መቅደስ ገብቷል። ከተማይቱ ውስጥ ወጥቶ በምስራቅ በኩል ባለው ተራራ ላይ እንደቆመ ተመልሶም ደግሞ በምስራቅ መንገድ መጣ ብሎ እንዳለው ልክ እንደዛው ቢታንያ የነ አልዓዛርና የነ ስምዖን የለምጻሙ መንደር የነ ማርታና የነ ማርያም መንደር እና ይሄ ቤተፋጌ አህያይቱ ውርንጫ ተፈታበት የመጣችው ለደብረ ዘይት ተራራ ኩታ ገጠም ነው። ወንድሞች ገባና የእስራኤልን ጂኦግራፊ አጥና የምታጠና ከሆነ ስለዚህ የአህያይቱ ውርንጫ ከዚህ ከቤተፋጌ ተፈታ መጣ ከደብረ ዘይትም ተራራ ይላል አይደል? ቴንኪዩ የኔ አባት መንፈስ ቅዱስ ለዘላለም ስም ይባረክ። ሉቃስ ወንጌል መጽሐፍ ምዕራፍ 19 እጄ ሁሉ ተንቀጠቀጠ። ጌታ ስም ይባረክ። የኔ አባት የጴንጤዎች አምላክ ለዘላለም ስም ይባረክ። ኦኬ እንደዚህ ይላል። ከዛስ ይህን ከተናገረ በኋላ ወደ ኢየሩሳሌም ይቀድማቸው ነበር። ደብረ ዘይትም በምትባል ተራራ አጠገብ ወዳሉ ወደ ቤተፋጌና ወደ ቢታንያ በቀረበ ጊዜ ደቀ መዛሙርቱ ላከ ይላል። በደብረ ዘይት ተራራ አጠገብ ነው ቤተልሔም ነው ቢታንያና ቤተፋጌ ያሉት። ጂኦግራፊ አጥና፣ መጽሐፍ ቅዱስ አጥና። ኦርቶዶክሳውያን ነገሩ ሳሊ ለነቅድስ ነው። እናንተ ጋር ሁሉ ቀን ደብረ ዘይት በሚባል ተራራ አጠገብ ወዳሉ ወደ ቤተፋጌና ወደ ቢታንያ ቤተፋጌ ምንድን ነው? አህያይቱ ውርንጫ ተፈታ የመጣችበት ቦታ ማለት ነው። የአህያይቱ ግልገል ማለት ነው።
ተፈታ የመጣችበት ቦታ ማለት ነው። ከዛስ እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ፣ በእርሷም ገብታችሁ ሰው ማንም ገና ያልተቀመጠባት ውርንጫ ታስሮ ታገኙታላችሁ፣ ፈታችሁ አምጡልኝ። ማንም ስለምን ተፈታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ። የተላኩትም ሄደው አገኙት። እነሱም ውርንጫውን ፈተው ጌቶቹ ውርንጫውን ስለምን ተፈታላችሁ አሏቸው። እነርሱም ለጌታ ያስፈልገዋል አሉ። ወደ ኢየሱስም አመጡ። በውርንጫውም ላይ ልብሳቸውን ጭነው ኢየሱስን አስቀመጡት። ሲሄድም ልብሳቸውን በመንገድ ያነጥፉ ነበር ካለ በኋላ ከደብረ ዘይት ተራራ ሲወርዱ ወደ ደብረ ዘይትም ቁልቁለት ማለት ይሄ ማለት ነው። ከዚህ ከተራራው ላይ ወደዚህ ቁልቁለት ነው። ይሄ የቄድሮን ሸለቆ ነው። የቄድሮን ሸለቆ ማለት በሁለተኛ ዜና መጽሐፍ ምዕራፍ 29 ላይ ታገኙታላችሁ። በጣም ብዙ የመጽሐፍ ቅዱስ ክፍሎች ላይ ያሉ በንጉሱ በሕዝቅያስ ዘመን ሌዋውያን ካህናት ከቤተ መቅደስ ውስጥ ቆሻሻ ነገር ጠርገው አውጥተው ወደ ቄድሮንም ወስደው ጣሉት ይላል። የቆሻሻ መድፊያም ቦታ ነው። ከጊሆን ከሚባለው የጊዮን ወንዝም ይሄ ምንድን ነው የጊዮን ምንጭ የሚባለው ሰለሞን የነገሰበት እነ ነቢዩ ናታን እነ ካህኑ ሳዶቅ በዚህ በጊሆን በሚባል የምንጭ የውሃ መውረጃ ነው። በንጉሱ በሕዝቅያስ ዘመን ሁሉ ጭምር የነበረ ነው። ወደዚህ ይህን ቁልቁለት ነው። ከዚህ ከተራራው ስትወርድ ቁልቁለት ነው። ከዛ እዚህ ጋር ደግሞ ከመጣ በኋላ ወደ ቤተ መቅደስ ስትወጣ አቀበት ነው። ይሄ ደብረ ዘይት ማነው ጽዮን ተራራ የሚባለው ማለት ነው። ቤተ መቅደሱ የነበረው የጽዮን ተራራ ላይ ነው። ኦኬ። ስለዚህ ይሄ ከዚህ ወደዚህ ቁልቁለት ነው፣ ተዳፋት ነው። ከዚህም ከደብረ ዘይትም ተዳፋት ነው። ይሄ መካከሉ ሸለቆ ነው። እንደውም ይሄ ሸለቆ እንደዚህ ዙሪያውን ይዞራል በኢየሩሳሌም ማለት ነው። የአስቆሮቱ ይሁዳ ታንቆ የሞተበት ቦታ ሁሉ ጭምር በዚህኛው አቅጣጫ ላይ በባለፈው እያየሁት ነበረ። የሊቀ ካህኑ የሐናና የቀያፋ ቤትም ጭምር ያለበት ማለት ነው። እንዴት እንደሚያስጠላ አሁን እንኳን ባለው ማለት ነው። በቃ የሞት መንደር። በቤተ መቅደሱ ይታረዱ የነበሩ እንስሶች ስጋቸውና ፈርሳቸው ሁሉ የሚጣለው በዚህ ውስጥ ነበረ። ኦኬ። ጌታዬ ከዚህ ከደብረ ዘይት ተራራ ላይ ነው ቁልቁለት ይልላል። ወደ ደብረ ዘይትም ቁልቁለትም አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸው ደስ እያላቸው ታምራቱን ሁሉ ስላዩ በታላቅም ድምፅ እግዚአብሔርን ያመሰግኑ ጀመር። በጌታ ስም የሚመጣ የተባረከ ነው፣ በሰማይም ሰላም በአርያምም ክብር ይሁን አሉ ይላል። ማገባ የተባረከው ንጉሥ ነው፣ የጌቶች ጌታ ነው። ሕዝቅኤል በዙፋኑ ላይ የነበረው ማነው? ከነዛ በአራቱ እንስሶች ላይ በመንኮራኩሮቹ ላይ የነበረ የእግዚአብሔር ክብር ወጥቶ ከቤቱ በተራራው ላይ ወደ ምስራቅ በኩል ሄዶ እንደቆመ ከዛም ተመልሶም ደግሞ በዘሩባቤል በሰራው ቤተ መቅደስ ውስጥ ተመልሶ ክብሩ እንዲገባ እንዳየ ሁሉ ቆይቶ ሕዝቅኤል ይህንን ካየ ከ480 ምናምን ነገር ዓመት በኋላ ያ አምላክ ሰው ሆኖ መጣ። የኔ ጌታ ለዘላለም ስም ይባረክ። ዘካርያስ 9:9 ሰው ሆኖ መጣ። ሰው ሆኖ እንደሚመጣ ትንቢት ነገሯት። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ እጅግ ደስ ይበልሽ። አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ሆኖ ትሑትም ሆኖ በአህያይቱም ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ንጉሥሽ ምንድን ነው? ጻድቅና አዳኝ ነው። ማን ነው ጻድቁ? ማን ነው አዳኙ? ከእስራኤል አምላክ በቀር። አዎ የእስራኤል አምላክ ነው። ስለዚህ የእስራኤል አምላክ በአህያይቱ ውርንጫ ላይ ተጭኖ ወደ ኢየሩሳሌም ይገባልና የጽዮን ልጅ ሆይ እልል በይ፣ ደስ ይበልሽ። ኦ ጌታዬ፣ እንዲህ ተብሎ ነበር ትንቢት የተነገረለት። የእስራኤል አምላክ ማለት ነው። የእስራኤል አምላክ እንደዚህ ነበር ተብሎ የተበለለት። እነ ዘካርያስ ትንቢቱን ሲናገሩ ማለት ነው። ከባቢሎን ምርኮ በኋላ ትንቢቱን ሲናገሩ ደስ ይበልሽ የጽዮን ልጅ ሆይ ዘምሪ፣ አንቺ ኢየሩሳሌም እልል በይ። ምክንያት ንጉሥሽ ጻድቅና አዳኝ ትሑት ሆኖ በመኪና ይመጣል አይደለም ያለው፣ በአህያና በአህያይቱ ግልገል በውርንጫ ላይ ተቀምጦ ወደ አንቺ ይመጣል። ከጌታ ከኢየሱስ ክርስቶስ በስተቀር ንጉሥ ተብሎ በእስራኤል ላይ በአህያ ተቀምጦ
የመጣ የለም። ከዚህም በኋላ አይመጡም አይመጡም። ይህንን ለአንድ አይሁዳዊ ንገረው፣ ራሱን ነው የሚያዞረው። አይመጡም። ከፈለገም በ10 አህያ ተጭኖ ይምጣ፣ ሐሰተኛ ነው። ንጉሱ በተቀጠረለት ዘመን በወሰነው ወራት ከብዙ ሺህ ዓመት በፊት ትንቢት ሲናገሩ የነበሩ ቅዱሳን ነቢያት እንደተናገሩት ይኸው ሉቃስ 19ና ትንቢተ ዘካርያስ መጽሐፍ ምዕራፍ 9 ብቻ ስታገናኘው አህያይቱን ፍቷትና አምጡ ብሎ አላቸው። ማንም ያልተጫነባትን አህያ ታገኛላችሁ፣ ፈታችሁ አምጡልኝ አላለም ጌታ? የኔ ትሁት፣ የእኛ ትሁት፣ ይሄ ነው ውዴ። ይሄ ነው ለዓለም የምናስታውቀው ውዳችን። ይሄ ነው የዓይናችን ማረፊያ። ይሄ ነው የገዛን። ይሄ ነው እንዲገዛንም የፈቀርንለት። እኔ ግን በተቀደሰው መቅደሴ በተቀደሰው ተራራይ ላይ ንጉሴን ሾምኩ እንዳለ ዳዊት ይሄን ትሁት ጌታ ነው የሾምነው። ይሄን ንጉስ ነው በህይወቴ ላይ የሾምኩት፣ ዘር ትውልዴ ይገዛለት። እኔነቴ ለዘላለም ይጥፋልኩ፣ ከእግሮቹ ፊት ለዘላለም ተደፍቼ ልቅር። የዘመኔ ቁጥር አጭር ይሁን፣ እሱን እያገለገልኩ አልኩ። ከሱ ወደ ግራም ወደ ቀኝም አንልም። ኢየሱስ የአብ ልጅ የሚያድን ቆንጅዬ እኮ ጌታ ነው። ቆንጅዬ ጌታ ነው። ቆንጅዬ አዳኝ ነው አልኩሽ። የእናንተ ኢየሱስ ያድናችሁ አላችሁን አይደል? ይሄው የኛ ኢየሱስ ጻድቁና ትሁቱ በአህያ ውርንጫ የዛሬ 2000 ዓመት በባሪያዎቹ በነቢያት አፍ እንደተነገረለት ወደ ቤተ መቅደስ የገባ በዚህ በር በኩል ገባ። ክብሩ ከቤት ወጥቶ በኪሩቤል ላይ ተቀምጦ ወደ ምስራቅ በኩል ባለው ተራራ ላይ ወጥቶ እንዳየው እንደዚሁ ተመልሶ ደግሞ ሲገባ እንዳየው ሁሉ አሁን በስጋ ራሱ አምላክ እናንተ የምትጠብቁት ጌታ በድንገት ወደ መቅደሱ ይመጣል ብለው ትንቢት እንደተናገሩ ቴንኪው ሎርድ። ዛሬ ጌታ እግዚአብሔር ለዘላለም ስም ይባረክ። የአባቶቼ የነቢያት አምላክ አገለግልሃለሁ። እነሆ መልእክተኛዬን እልካለሁ፣ መንገዴን በፊት ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። ግን ምን ሲያደርጉ ይመጣባቸው ይሆን? ቤተ መቅደስ ውስጥ ሲሸጡ ሲለውጡ ነው የመጣው። በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር። የብሉይ ኪዳን ነቢያት ጩኸት ማለት ነው። የሚፈልጉት ጌታ እንዴት ነው የመጣባቸው? በድንገት። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። በድንገት እኮ ነው የመጣባቸው። ሲመጣስ ቤተ መቅደሱን ከተሰራበት ዓላማ ውጭ አውለውት ነው የመጡት። ግን ይጠብቁታል። አይገርም? የምትጠብቁት ጌታ አላላቸውም ነቢዩ። ማን የምትፈልጉት ጌታ አላለም። ጌታን ይፈልጋሉ፣ ግን በጽድቅ አይደለም። የእስራኤልን አምላክ ጌታ ከፍ ከፍ እናድርገው ሃሌሉያ ብሎ ይላል። ግን የእውነት አይደለም የሚፈልጉት። ይፈልጉታል፣ ግን በእውነት አይደለም። በእውነትም ይፈልጉት፣ ያለ እውነትም ይፈልጉት። የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። ኦኬ። ቤተ መቅደሱ ሲመጡ ምንድን ነው ሲያደርጉ ያገኛቸው? እርግብ ይሸጥበት ነበር። አይገርም? ምን አለሽ ተራ አስመስለውት ነበር። የጭድ ተራ፣ የቦምብ ተራ፣ የቅቤ ተራ፣ የጫት ተራ ተብሎ እንደሚባለው መርካቶ ማለት ነው። እንደዛ አድርገው ቤተ መቅደሱን ተቀራምተውት ማለት ነው። የገንዘብ መለወጫ አለ፣ ዶላር አለኝ የለኝም፣ ስንት ነው እሱ ስንት ሆነ፣ ብላክ ማርኬት ማለት ነው። ገንዘባቸውን ይለውጡ ነበር እዛ። ብላክ ማርኬት ብቻ ሳይሆን በህጋዊ ያለ ህጋዊ ገንዘብ መለወጫ። ከየት ሀገር የመጣችሁት? ከግሪክ። የግሪክ ሳንቲም የያዛችሁት? አዎ። እዚህ እኮ ታዲያ በግሪክ ገንዘብ መገበያየት አትችሉም። እና ምን እናደርግ? የሚለውጡ አሉ። ምን ገንዘብ? የት? ቤተ መቅደስ ውስጥ አሉ። ቤተ መቅደስ ውስጥ ብትሄዱ አለ እዛ። እውነታችሁን? አዎ። የትኛው ቦታ ላይ ቤተ መቅደሱ? በቤተ መቅደስ ውስጥ ሄደህ ብትጠይቅ ማንም ሊያሳይ ይችላል እያሉ ማለት ነው። በሬ ይሸጥበት ነበር። እርግቦቻቸውን ይሸጡ ነበር። በዘመኑ ቅቤ የሚሻጡ ከሆነ ቅቤ የሚሸጡበት ነበር። ኮሰረት አለ እዚህ አካባቢ ላይ እያለች ማለት ነው። የት? ቤተ መቅደስ ውስጥ። ቤተ መቅደሱ ከተሰራበት ዓላማ ውጭ አውለውት እናንተ የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። ከዛስ? ነገር ግን እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? እርሱ በተገለጠ ጊዜ በፊቱ የሚቆም ማን ነው አለ። አዎ፣ ማን ቆመ? ማን ቆመ? ገበታቸውን በአፍጢማቸው ነው የደፋው ጌታዬ። እንዲህ ያደርጋል የኢየሱስ ክርስቶስ መንፈስ።
ባፍጢማቸው ነው የደፋላቸው ገበታቸው። ስለዚህ ጌታ ኢየሱስ በዚህኛውም ቤተ መቅደስ በር ገባ። ይህንን በር የማርያም ማኅፀን ነው ብለው የተረጎሙ የሃይማኖት አባቶች የተባሉ ከጥንት ዘመን ጀምሮ ያሉ የተረገሙ ሰዎች ናቸው። አምላኬ እግዚአብሔር ምስክር፣ የተረገሙ አባቶች ናቸው። የተረገመ እርግማን ቃል ነው አስተምረው የሄዱት። ይሄ በር ነው እንጂ የተናገሩት የሰው ማኅፀን የማርያም ማኅፀን በር አይደለም። ብራዘር፣ ይሄ በር በኢየሩሳሌም አሁን ባለው ተዘግቷል። በጌታ ዘመን የተከፈተ ነበር። ይሄንን በር የሴት ማኅፀን ነው የማርያም ማኅፀን ነው ብለው የተረጎሙ በእውነት ነው የምላችሁ የአባቶቻችን አምላክ ቅዱስ እግዚአብሔር ምስክር ነው። የተረገሙ ትውልዱን ለእርግማን የዳረጉ ሰዎች ናቸው። ይሄ በር እንጂ ሕዝቅኤል ያየው የማርያምን ማኅፀን አይደለም ያየው። የማርያም ማኅፀን በር ተብሎም አይጠራም። በዚህ በር ክብሩ ሲወጣማ የሕዝቅኤል ክብሩም ተመልሶ ሲገባ አየ። በዚህ በር ጌታችን ኢየሱስ ክርስቶስ በአህያይቱ ውርንጫ ሆኖ ገባ። በዚህ በር ላይ አለቃው ቁጭ ብሎ እንጀራ ይበላበት ነበር። በዚህ በር ላይ አለቃው እዚህ ጋር ይሰግድ ነበረ፣ ሊቀ ካህኑ ማለት ነው። በዚህ በር ላይ የሀገሩ ሕዝብ ሁሉ ጭምር ይሰግዱበት ነበር። ምዕራፍ 46 ማለት ነው። ኦኬ፣ ይሄ በር ነው የተዘጋው። ይኸው ይሄ በር ነው የተዘጋው። ወንድሞች እናቶች፣ ይህን ቅጥር ነህምያ ያቆሙት ድንጋይ ነው። እየሰማኝ ነው እንደሚል እዚህ መጥተህ አርቲ ቡርቲ ወሬ እንደምታወራ አይደለም። እነዚህ ድንጋዮች እነ ነህምያ በእጆቹ ያስቀመጣቸው ያኖሯቸው ድንጋዮች ናቸው። ኦኬ፣ ድንጋዮች ናቸው። ይሄ ቅጥር እነሱ የሰሩት ቅጥር ነው። ዘመኑን አስለው ወደ 2500 ዓመት ዘመን ያለው ቅጥር ነው። አንዳንዶቹ መልሰው ቢያድሱትም አንዳንድ ጊዜ እየፈረሰ መታደስም ቢገጥመው ይሄ ቅጥር ያኔ ዘመን ጀምሮ የነበረ ቅጥር ነው። ከባቢሎን ከተመለሱ በኋላ ማለት ነው። የነህምያ መጽሐፍ ስታነብ ታገኘዋለህ። ስለዚህ በር ነው የተናገረው፣ ስለ ማርያም ማኅፀን አይደለም። ጥያቄ ያለው ሰው መጠየቅ ይችላል። እነሱ አይገቡም። ያው ማኅፀን በር ማኅፀን ነው እያሉ የሰውነቷን ቀዳዳ ሁሉ እየፈለጉ እንግዲህ ተርጉሙታ። የምስራቁ በር ማኅፀኗ ከሆነ የደቡብ በር ምኗ ነው? የሰውነቷን ቀዳዳ ነው መፈለግ ያለባቸው ኦርቶዶክሳውያን። እመቤቴ ድንግል ነች ምናምን ነገር ብለህ ለማለት ዘላለማዊ ድንግል ናት ብሎ ለማለት ማለት ነው። የጌታ እናት ድንግል ሆና ጌታ እንደወለደች እናውቃለን። ለአምላካችን ለእግዚአብሔር ክብር ይሁን። በአንድ ቀን ማሰልቸት ስለሌለብኝ ነገም እቀጥላለሁ። ጌታ ከረዳኝ ከገባ ወይ ነገ ብቻ በምችል ሰ ነገም ብዬ ልቀጥል እችላለሁ። ልጆች ሆሊዴይ ስለሆኑ ከእነሱ ጋር ጊዜ ስለማሳልፍ በምችል ሰዓት ላይ እገባለሁ። ወንድሞች ጋር ገብተን እንወያያለን። ስድስቱ የኦርቶዶክሷ ማርያም ድንግልና በጆሮዋ ድንግል ነች፣ በህሊናዋ ድንግል ነች፣ በአፍንጫዋ ድንግል ነች፣ በፀጉሯ ድንግል ነች፣ በጥፍሯ ድንግል ነች ይለዋሉ። ወንድሜ እንደዚህ አይነት ትምህርት ሐዋርያቷን አስተማሩ። የሴት ድንግልና በጥፍሯ አይደለም። የሴት ድንግልና በጆሮዋ በህሊናዋ አይደለም። የሴት ድንግልና በማህፀን ነው። ኦኬ፣ ይህንን ጌታ በድንግልና እንደጸነሰች እናውቃለን። በድንግልና ጸንሰዋለች። ስትወልደው ቅድም አንዱ ገብቶ ያው ኦንሊ ጂሰስ ነው ብሎ ያለ ተኩላ ማለት ነው። ገብቶ ምንድን ነው ያለው? በማህፀኗ ቢወጣም ማህፀኗ አልተከፈተም አላለን? ሙሴና ሉቃስን ሐሰተኛ አድርጎ ማለት ነው። ስለዚህ በዚህ ጉዳይ ላይ ጥያቄ ያለው ሰው ካለ ገብቶ መጠየቅ ይችላል። ትንቢተ ሕዝቅኤል ላይ የፈለጋችሁትን ጥያቄ ማለት ነው፣ ወይ ደግሞ ቅድም ባነሳሁት ላይ የምትጠይቁት ጥያቄ ካለ መጠየቅ ትችላላችሁ። አይ አወራለሁም ብሎ የሚልም ሰው ካለ ገብቶ ማውራት ይችላል። አዎ ሴፍድዬ፣ እንዴ በቃ ማህፀን በጣም ይወዳሉ አልክ። እውነትህን ነው እንዴ። በር ሲያዩ ማህፀን፣ ከተማ ሲያዩ ሰው።
43 አልጨረስንም። 44 45 46 ሁሉ እንቀጥልበታለን። እሺ ኦርቶዶክስ ያለ ጥያቄ ያለ በአይንድ ባይ ያላችሁም ገብታችሁ መጠየቅ ትችላላችሁ። ኑ ያው በእግዚአብሔር ፊት በእውነት ጌታ ኢየሱስ ለዘላለም ስሙ ይባረክ። አንፈራም አንኮራም። ጴንጤ በእግዚአብሔር ቃል የታጠቀ ነው ብዬ ስለ ዝም ብሎ ለጉራ አይደለም። በእውነት እኮ አልኩ። በእውነት የአባቶቻችን አምላክ እግዚአብሔር ትውልድን ያዘጋጃል። ኦኬ መጠየቅ ትችላላችሁ ወይ ደግሞ እንጠይቃችሁ። 6ቱ የማርያም ዘላለማዊ ድንግልናዋ፣ 5ቱ የማርያም ድንግልናዋ፣ 3ቱ የማርያም ድንግልናዋ እያላችሁ ዝም ብላችሁ ያልሆነ ነገር አትበሉ። ሐዋርያቱ ያላሉትን አትበሉ። ዘላለማዊ ድንግል እያልክ ስለ ማርያም ዘላለማዊ ድንግልና ብትሰብክ ባትሰብክ ምንም ጠብ የሚል ነገር የለም። ማርያም ዘላለማዊ ድንግል ነች። አዎ ለካ በማርያም ዘላለማዊ ድንግል አምኖ የኃጢአት ይቅርታውን የሚያገኝ ሰው የለም። ከዘላለሙ ሞትም የሚድን የለም። የማርያም ድንግልና ማንንም አያድንም። 4 ነጥብ። ኮነ ታቦተ ወማሂደረ ለእግዚአብሔር አዶናይ ብለውታል። የድንግል ማርያም ማህፀን በሰማይ ካለው የብርሃን ሰረገላ ይልቅ ሰፋ። የድንግል ማህፀን ከአየራት በለጠ። እንዴት ቢለጥጡት ነው? የት ለማድረስ ነው የሚፈልጉ? ማህፀን ሲፈልጉ ሰረቀ በስጋ እምድንግል፣ መጽሐፉ የሚለው ሰረቀ በስጋ እምድንግል፣ ከድንግል በስጋ ተወለደ። በስጋ አኮ በመለኮቱ ዘት አያችሁ። አኮ በመለኮቱ ምነት ነው። አትወልደውም። በአምላክነቱ አትወልደውም። ታዲያ በሰውነቱ ይህንን እውነት መሆኑን አንዳንድ ጊዜ እንዴት አይነት ግራ የተጋባች ቤተክርስቲያን እንደሆነ ያሳዝናል። ስትፈልግ ከነ አንድምታው ከነ ምናምኑ ሰረቀ በስጋ እምድንግል ውዳሴ ማርያም፣ ሰኞ ውዳሴ ማርያም ማንም ነው የሚለው። ሁላችሁ ታውቁታላችሁ። ብዙዎቻችሁ ኦርቶዶክሳውያን የሆናችሁ ሁሉ ስታነቡት ኖራችኋል። ጸሎት መቼም እሱ አደለ ጸሎት፣ ድግምት አደለ ጸሎታችን። እግዚአብሔር ሆይ ብሎ ማለት የምንሻው በልባችን ውስጥ ያለው የምንፈልገውን ማለትማ ከየት ተምረ ነው? መጽሐፍ አንብበን ነው የምንጨርሰው። እና ስለዚህ ሰረቀ በስጋ እንደተወለደ እየተናገሩ እንደገና ደግሞ የድንግል ማርያም ማህፀን ከአየራት ሁሉ አየር አያችሁ፣ ወደ ሰማይ ቀና ብላችሁ አይናችሁ ከሚደርስበት በላይ ተለጠጠ። ማህፀኗ ሰፋ። ከዛ መለኮትን ሊይዝ የሚገርም ነገር መለኮት እንደ በእንትን በብርጭቆስ መለኮት ነው እኮ። ስፋት ርቀት የሚይዘው እኮ አይደለም። ባህሪው ረቂቅ ነው። እንደ ግዙፍ ነገር እንደዚህ የግድ ሰፊ የሆነ አዳራሽ የሚያስፈልገው አይደለም። እነሱ ግን ይኸው የማርያም ማህፀን አዳራሽ አደረጉት። እንደ አዳራሽ እና ይህን እያሉ የተናገሩበት ነገር ማርያም ድንግልና ሽንት እኮ አይደለም፣ ዝም ብሎ የሚወጣ ሰው ነው። ፍጹም ሰው ነው። አጥንት ያለው ስጋ አጥንት ያለው ነው እኮ። ሰው አይደለ የተወለደ። ሰው ከሆነ ደግሞ ማህፀንን ከፍቶ ይወጣ ዘንድ ግድ ነው። ወይ ምትሃት ነው ይበሉ። በምትሃት ተወለደ በኋላ ወደ ሰውነት አደገ ይበሉን። ወይም ከተወለደ በኋላ ይህ ካልሆነ ጡት ጠባ እያሉ ጡት የጠባው ሰው ስለሆነ አይደለም እንዴ? ጡት የሚጠባው ሰው መሆኑ ከታወቀ ከታመነበት፣ እንግዲያስ ምን ማለት ይጠበቅብናል ማለት ነው? ከማህፀን ሲወጣ
ማህፀኗን ከፍቶ ወጣ። ማህፀኗን ከፍቶ ወጣ። ወልድ እናት ብሎ ድንግል የለም። ከመውለዷ በፊት በእውነትም ድንግል ናት፣ ምንም ጥርጥር የለውም። መልአኩም ያለው ይሄ ነው። ወደ አንዲ ሉቃስ ጸሐፊ ያለን ወደ አንዲ ድንግል ተላከ ነው የሚለው። ድንግል እያለች ነው የምስራቹን ያሰማ። ግን እጮኛ ያላት፣ ግን ባል አላት፣ እጮኛ አላት፣ ገና አልተጋቡም እንጂ። ስለዚህ ቅድመ ጋብቻቸው መልአኩ ገብርኤል መጥቶ ምን አለ? በቃ ይሄን አለ። ወደ አንዲት ድንግል ተላከ። እነሆ ወንድ ልጅ ትወልጃለሽ አላት። ያ ሁሉ ክርክር ያተደረገው እኮ ድንግል ሆኜ ወንድ ሳላውቅ እንዴት እወልዳለሁ ነው የነበረ። እና ስትወልድ የግድ ማህፀኗን ከፍቶ ምን ይላል? ይወጣል። ስለዚህም ነው የሉቃስ ወንጌል ምዕራፍ 2 ላይ በደንብ አንብባችሁት አይታችሁት ይሆናል። አንዳንድ ጊዜ እወጣ ስለነበረ ስልክ ሲደወልልኝም ሉቃስ ወንጌል ላይ ምዕራፍ 2 ይመስለኛል፣ ምዕራፍ 2 ላይ ሊገርዙ 8 ቀን በሞላ ጊዜ በማህፀን ሳይረገዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ ይህን ምሳሌ ለእርሷ ማቅረቡ፣ ይህን ምሳሌ ለኢየሱስ ማምጣቱ ታዲያ ለምን አስፈለገ? ማህፀኗን ከፍቶ ካልወጣ ታዲያ ለምን አስፈለገ? እንዴት ሰው ነው ማለት እንችላለን? ይህ እኮ ለጌታም እኮ በእውነት ስድብ ነው እኮ፣ ስድብ ነው። መንፈስ የሚያስመስል ምትሃት የሚያስመስል ነገር ነው እኮ። ስለዚህ ማርያም 6 ድንግልና የሚባል ነገር የላትም። የስጋ ድንግል ነበረች እስክትወልድ ድረስ። ልክ ስትወልድ ግን ስትወልድ ምን ሆነ ማለት? ማህፀኗ ተከፈተ። በእርግጥ በአስማት እንደወለደች ይናገራሉ። በአስማት እንዴት አድርጌን የምወልድህ ብላ እንደጠየቀችውና ከዛ የሆኑ 3 ስሞች አሉ። እነሱን ስትጠሪ ከዚያ በኋላ ዱብ ብዬ እወርዳለሁ አይነት ነገር፣ እንደ ዝናብ ተቆራርጦ እንደሚወልድ አይነት ነገር አድርገውታል። ረጌታ ይርዳን ወገኖቼ። ማርያምን የወደዱ እየመሰላቸው የት ድረስ ሊወስዷት ፈለጉ እንዴ? ሲፈልጉ የማርያም ሐሳብ እንደ አምላክ ሐሳብ ነው አሉ። እንደ አምላክ ሐሳብ ነው። ፍጥረት ሁሉም የተወለደ እርሷን ለማመስገን ነው። ስለዚህ እርሷ ምን ላይ ያስቀመጧል? በእግዚአብሔር ዙፋን ላይ። ሲያንሳቸው ነው እኮ። ድንግል ናት። በሐሳቧ ድንግል፣ በስጋዋ ድንግል፣ በምናምኗ ድንግል፣ በምን ድንግል እያሉ ያሉ በእግዚአብሔር ዙፋን ላይ ያስቀመጡበት ነገር ለማውረድ ተቸግረው ነው። እንዴት ያውርደዋል? መጽሐፍቶቹ እንደዚህ ያሉ፣ በመጽሐፍቶቹ ይሄናሉ። በሰዓታቱ ብትሉ፣ በቅዳሴው፣ በድጓ፣ በምኑ ላይ ሰቅለው አሁን ለማውረድ ተቸገሩ። አሁን እንደ ሰው ለማድረግ ተቸገሩ። እንደ ሰው ለማድረግ ሰውናት ለማለት ተቸገሩ። አሁን ሰውናት ሰውናት እኮ በቃ ሰውናት፣ ፍጹም ሰውናት። አምላክነት አላትን የላትም። ግን ባለፈው ኤርሚ ሰምተዋል። በነገር ሰላም ሳልላችሁ ነው እኮ በጌታ በኢየሱስም። ኤርሚዬ በጣም እወድሃለሁ። ሰላም ኤዱ፣ ቤካ፣ ሆሲ፣ ዳንዬ ተባረኩ። በጣም ይቅርታ ይደረግልኝ። ዝም ብዬ በቀጥታ እንዲሁ በጣም ቸኩዬ ስለነበረ እንዲሁ ወደዛ መጣሁ እንጂ እግዚአብሔር ይባርካችሁ። ዝም ብዬ ነው የተናገርኩ። ግን እግዚአብሔር ይመስገን ኤርሚ ጋብዞኛል። አዎ አስታውሳለሁ። ኤርሚም ጋብዞኛል። እግዚአብሔር ይመስገን። ያለን የዳኒም ቢስል ማለት ነው እንጂ ሌላ አይደለም። እግዚአብሔር የተባረከ ይሁን። ጌታ ከኛ ጋር አለ። ይህን እናፈርስ ዘንድ ደግሞ ዘመኑ ተገለጠ። በቃ ዘመኑ በራሷ ቤተ ክርስቲያኒቱ በራሷ ዱላ ነው ራሷን እየተቀጠቀጠች ያለችው።
መጽሐፍቶቿ በሙሉ ብታርማቸው ምን እናደርጋለን? በምን እንምታል? በምን አሁን መጽሐፍቶች ዱላዎቹ በሙሉ አውጥተህ ሰጠችን። ይኸው በሉኝ አናት አናቴን ብላ ይኸው አናት አናቷን እንላታለን። የማርያም ማኅፀን ከሰማይ ይልቅ ሰፋ ወይ? እንደምን ቢለጠጥ ነው? ሰው አደለች? ወዴት እየወሰዷት ነው? እሷን ሰማይ አደረጓት ማለት ነው እኮ በሌላ አባባል። የለም እንደዚህ ብታደርጉ ባታደርጉ ምንም ብትሉ ምንም የለችበትም። በማዳን ላይ የለችበትም። በምልጃው ላይ የለችበትም። ታማልዳለች፣ ኧረ አታማልድም። ከሞተች በኋላ ሳታማልድም፣ ከመሞቷ በፊት አታማልድም። አለቀ። የለም አታውቀውም ባልላችሁም እንኳ ግን አላደረገችውም። የማማለድ ስራ የሚባል ነገር ጸልያ ታውቂ ይሆናል። ሴት ናት፣ ክርስቲያን ናት። ለምን አትጸልይም? ከሐዋርያት ጋር አብራ ነበረች። አብራ ያለች መንፈስ ቅዱስ ወርዶላታል። ይሄ ግን አያቸው። ኦርቶዶክስ ግን ወዴት እየሄደች ያለችበት ነገር በአንጻሩ በዚያ በኩል ደግሞ እንድታይ መንፈስ ቅዱስ የወረደው እሷ ስላለች ነው። ሥላሴን ያወቅናቸው እሷ ስላለች ነው። እሷ ባትወለድ ኖሮ እሷን ባናቃት ሥላሴን አናቃቸውም። እግዚአብሔር አብንም አናውቀውም እንኳሉ፣ ወልድንም አናውቀውም አሉ፣ መንፈስ ቅዱስንም አናውቀውም አሉ። የመጨረሻ ቅድመ ሥላሴ እንደነበረች ተደርጎ ሲነገር ሲወራ ከዚህ በላይ ተረት ምን አለ? ከዚህ በላይ ተረት ምን አለ? ገና እንግዲያስ እናፈርሰዋለን። መጽሐፍቶቿ በሙሉ በእጃችን ገብተዋል አሉ መጽሐፍቶች። ስለዚህ ራሷ በሰጠችን መጽሐፍቶች አሁንም እየተጻፉ ነው። አሁንም እናፈርሳታለን። የራሷ ዱላ ዞር ብታደርጋቸውማ የት እናገኛት ነበረ? መጽሐፍቶቹን ዞር ብታደርጋቸው እና የተረት መጽሐፍት የተረት ቤተ ክርስቲያን ሆነች። ኦርቶዶክስ ቤተ ክርስቲያን የተረት መናኸሪያ ታውቃላችሁ? የተረት ቤት በቃ የተረት ቤት አይሰለቻት፣ ተረቱ አይሰለቻት፣ ተረቱ አይከብዳት። ያ ሁሉ በህዝቡ ልክ የሆነ ተረት ልታመጣ ትፈልጋለች ህዝቡን ለማሳመን። የለም በቃ የለም እኮ ህዝቡ የታለ? ሄዶልሻል እኮ ጭልጥ ብሎልሻል። በምእመንነቱ የፈለግሽውን ብታመጪ ይቀበልልሻል። ድንጋዩን የፈጠረችው እኮ እመቤታችን ናት ብትይ ቤተ ክርስቲያን እንደዚህ ብትል ይቀበላል ህዝቡ ከንፈሩን እየመጠጠ። የሽንኩርቱ ፈጣሪ እሱ አይደለችም እንዴ? ሊቃውንት የተባሉ ጎንደር ላይ የጎንደር የአርባ አራቱ አድባራት ዋና ሊቃውንት የተባሉ እዝራ ምን አለ? ዋው የማን ነው? ሽንኩርቱ የማን ነው? ድንቹ የማን ነው? ምኑስ የማን ነው? ይሄ የእመቤታችን አይደለም እንዴ? የእሷን እንጀራ እየበላ አታማልድም ትላላችሁ? አያሳዝንም አሉ። የማን አያችሁ? መጋቢ ዓለማት የሆነው እግዚአብሔርን በእግዚአብሔር ቦታ ላይ እርሷን ተክተው እንዲህ ነው የሚያደርጓት። ዞር እግዚአብሔር ለምኔ እመቤቴ ካለች አይነት ነገር እግዚአብሔር ለምኔ መኑ ዘየሐፍር ዘአምነ በስምኪ ተአምረ ማርያም ላይ ይመስለኛል። ተአምረ ማርያም ላይ ምን አለ? ወይ ተአምር! ይሄ ከዚህ ከርዕሴ አልወጣም፣ አይዟችሁ። ብቻ ግን ይሄ የተባለበት ምክንያት ለእሷ የተሰጠ ምንድነው ማለት ነው? ከፍታ ዝቅ እንዳትልባቸው። ምክንያቱ ከፍጥሯን ሁሉ በላይ አልዋታ። ከፈጣሪ በታች ከፍጥሯን በላይ መጽሐፍትስ አይሉም። ከፈጣሪ በታች ምንም አንድ ነው ያለው ሰው ነው። በቃ ሰው ነው። ከፈጣሪ በታች ሰው ነው። ከዛ ቀጥሎ ደግሞ መላእክት ናቸው። ከኛ በታች ይሆናሉ መላእክቱ ከኛ በታች ይሆናሉ ማለት ነው። ምክንያቱ ተፈጥሮአዊ ባህሪያቸው እንትን ስለሆነ በእግዚአብሔር መልክና አምሳል ባለመሆኑ፣ እኛ ደግሞ በእግዚአብሔር መልክና በእግዚአብሔር አምሳል በመፈጠራችን መላእክት እኛን ይጠብቁ ዘንድ ከሚጠበቀው ይላል ድርሳነ ዮሐንስ አፈወርቅ ላይ ከሚጠበቀው ጠባቂ ያንሳል ይላል። ጠባቂ የሚጠበቀው የከበረ ነው። የሚጠበቀው ደግሞ
ጠባቂው ደግሞ ከዚያ ዝቅ ያለ ነው የሚል ነገር አለው እና እውነት ነው። ይሄ ነው ግን ምን አሉ እነሱ ግን መኑ ዘሐፍረ ዘአምነ በስምኪ በስሟ አምኖ ያፈረ ማናለ እርሷን አምኖስ ገሃነም የገባ ማናለ የሚል ተአምረ ማርያም ላይ ነበረ። አየዋለሁ፣ በኋላም አወጣዋለሁ፣ አሳያቸዋለሁ። እነዚህ ሁሉ የተፈጠሩበት ምክንያት ማርያምን በስድስት ድንግልና ውስጥ ከተዋት ነው። በስድስት አይነት ድንግልና፣ በሐሳብ ድንግል፣ በማህፀኗም ድንግል፣ በብልቷ ድንግል፣ በምኗ ድንግል፣ በአንደበቷ ድንግል። ምንድነው ሰባቱ ግን እንዴት ነው? ስድስት ግን ምን ናቸው እናንተ? ኧረ አልሰማኋቸውም። ያው የተናገረ አለ ማሪ። እሺ ልጁ የተናገረ ኤርሚላ ሰማ ድንግል አለ ጊዜው። ይኸው በሐሳቧም ድንግል ነች። አንደኛ ከመጸነሷ በፊት ድንግል ነች፣ ጸንሳም ድንግል ነች፣ ከመውለዷ በፊትም ድንግል ነች፣ በወለደችም ሰዓት ድንግል ነች፣ ከወለደችም በኋላ ድንግል ነች። እመቤታችን ቅድስት ድንግል ማርያም። ስለዚህ ስድስት ጊዜ ማለት ነው ድንግል ነች። አንድ ያለ ሰው ድንግል የሚሆነው አሁን እንግዲህ ድንግል በድንግልና ትጸንሳለች፣ በድንግልና ትወልዳለች አይደል እንደሚለው ሶፊ። ይሄ እንዴት ሊሆን ቻለ ታዲያ? የሚገርም ነው እኮ መውለዷ በፊት ድንግል ናት። እውነት ነው። ከወለደች በኋላ ድንግል አይደለችም። ምክንያቱስ ወልዳለች። ምክንያቱስ የወለደችው ሰው ነው፣ ምትሃት አይደለም፣ መንፈስ አይደለም፣ ሰው ነው፣ ፍጹም ሰው ነው። በአምላክነቱ እውነት ነው፣ አትወልደውም። ራሳቸውም የተረጎሙት ነገር ነው። ሰረቀ በስጋ እምድንግል ብለው ከድንግል በስጋ ተወለደ ብለው በስጋ ከተወለደ እንግዲያስ ማህፀኗን ከፍቶ ወጣ። ማህፀኗን ከፍቶ ወጣ። ዮሴፍ አይደለም ድንግልናዋን የወሰደው። ነገር ግን ክርስቶስ ሲወለድ ማህፀን ከፍቶ መውጣት ግድ ስለሆነ ሰው እንደመሆኑ መጠን እንደኛ አጥንት ሁለት አይን ያለው እንደኛ ፍጹም ሰው ነው። ዘእንበለ ኃጢአት ባቲታ ኮነ ሰብአ ከማነ ከኃጢአት ብቻ በቀር እንደኛ ፍጹም ሰው ሆነ ስለሚል መጽሐፉ ይህን ስለሚል፣ ስለዚህ ሰው ነው፣ ድንግል አይደለችም። አሁን አልወለደችም ለማለት ወይም ከዮሴፍ ልጆችን አልወለደችም የሚለውን ክርክር ለማጽናት ስትል ለዘለዓለም ድንግል ናት አሉ እንጂ ምን ሊያደርግ ነው? ሰማይ ላይ ሆኖ ድንግልና ምን ይስራ? ወለደ አልወለደ ማህፀን ሰማይ ላይ ሆኖ ምን ያደርጋል? ምንም። የእግዚአብሔር ዙፋን ለመስጠት ብቻ የታሰበበት ነገር ነው እና እባካችሁ ይሄ ከዚህ አጋንንታዊ ትምህርት ህዝባችን ይውጣ። ከዚህ አጋንንት ትምህርት እንድትወጡ ያስፈልጋል። መውጣትም ይጠበቅባቸዋል። ውጡ። ይሄ ነው ጠጅ ቤት ያስቀራችሁ። ይሄ ነው ነፍሰ ገዳዮች ያደረጋችሁ። ይሄ ነው ለዘመናት ብትገድሉ ብታመነዝሩ፣ ብትጨፍሩ፣ ብትዘፍኑ አስማተኛው አስማት ቢደግም ከልካይ የለውም። ምክንያቱስ ማርያም ታጸድቋለች። ያው ድንግል አይደለች? በሐሳቧ ድንግል ያደረጓት። በሐሳቧ ድንግል እንዲያውም ከመውለዷ በፊት የነበረ ህይወቷ በምንም መንገድ አልተጻፈም። ኢየሱስም አልነገረንም። ለደቀ መዛሙርቱም ይህንን አላስተማረም። ይገርማችኋል እኮ እናቴ ማለት ብፅዕተ ብፁዓን ቅድስተ ቅዱሳን ምናምን ብሎ አልነገራቸውም፣ አላስተዋወቃቸውም። እንዲያውም ጭራሽ አላስተዋወቀም። እናቴ እንዲህ ነይ ከነዚህ ጋር ተዋወቂ አላላትም። ስራቶ እሱ ለዓለም ሁሉ ማስተዋወቅ የቻለው ማስተዋወቅ ያለበት ማንን? የላከው አብን። የአብ መልእክተኛ ነው። ስለዚህ መልእክተኛ እንደመሆኑ መጠን ደግሞ አባቱ ልኮታል። አባቱ ስለ አባቱ ያወራል።
ምስክርነት አለኝ እያለ በሰማይ ያለውን የአባቱን ምስክርነት ይናገራል እንጂ እንደዚህ የወረደ ነገር አይናገርም። ይህን አንድ ነገር ብዬ እንትን ልበላ እዚህ እንትን ላይ ምናልባት እምከመ ብጻትከ በምንት እክህለከ ትቤ ወይቤላ ጸውዒ ሰለስተ አስማተ ሰለስተ ማእሰረ ወሰለስተ መፍትሐ ሰማይ ወምድር ወይወርድ አንጠብጢቦ በምድር ታለቀልቅ ወአጋንንት ይዘረው እምከመ በጽሐ ልደትየ ወትቤሎ እጸውዕኑ ስመከ ወይቤላ እወ ጸውዒ አዮ 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 ዳኬ 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 ብርስባሄ 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 ወአመ ጸዋዓቶ ለውእቱ ስም ወፃ ክርስቶስ እምከርሰ ድንግል ወይቆመ አሐተ ሰዓተ ፈናዊ ብሂል እሳት ኮነ ስምዑ እምላኢሉ እስከ ታሕቱ ብሂል ወውእቱ ብሂል አለ። እያችሁ ወውእቱ ብሂል አለ ምን ማለት ነው? በአማርኛው ልወልድ ስል ምን አስቻለ ስትል ሶስት ስሞችን፣ ሶስት ማሰሪያዎችን፣ ሶስት የሰማይና የምድር መፍቻዎችን ጥሪ። ልደቴ ሲደርስ ጠብ ጠብ ብሎ ይወርዳል፣ ምድርም ትነዋወጣለች፣ አጋንንት ይበተናሉ አላት። እሷም ስምን ልጥራ ስትለው ጥሪ አላት። አዮ 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 ዳኬ 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 ብርስባሄ 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 ብላ ይህን ስም በጠራች ጊዜ ክርስቶስ ከድንግል ማርያም ማህፀን ወጣ። አስማት ማለት ይሄ ነው። ማርያምም አስማተኛ ነ ሲሏቸው አስማት ኃጢአት ያልሆነበት ምክንያት፣ አስማትን እንደ ኃጢአት የማይቆጠርበት ምክንያት ጻድቃን የተባሉ መላእክት በሙሉ አስማት አላቸው። ሚካኤል በአስማት ነው ሰይጣንን ድል ያደረገው የሚል ዮሐንስ ራእይ ላይ በአስማት በክንፉ ላይ የተጻፉ አስማቶች ነበሩ። በነዛ አስማቶች ሰይጣንን ድል ያደረገው ብለው ያወራሉ። ይኸው እዚህ ደግሞ ድንግል ማርያምም አስማተኛ ሆነ። ብልና ተምች እንዲበላው አድርጋለች። የአንድ ባለ ሀብትም አንድ መጥቁል የሚባል ሀብታም ነበረ። የእሱንም እንደዛ አድርገዋለች። አሁን ደግሞ ክርስቶስ ለመውለድ ደግሞ ስም ልጥራ አለችው። አዎ ጥሪ። አዮ 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 ዳኬ 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 ብርስባይ 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 ብላ ይህን ስም ስትጠራ ኢየሱስ ክርስቶስ ዱብ አለ። ያቸው ኢየሱስ ክርስቶስ ዱብ አለ። ባርቶስ ነው እኮ መጽሐፈ ባርቶስ ዋና ትልቁ የጸሎት መጽሐፍ። ማርያምን እንዲህ አስማተኛ ካደረጋት አስማት ኃጢአት ይባላል እንዴ? በምን ታሳቢነት? ይኸው ማርያም እንኳ እንደዚህ ደጋሚ ሆነ። ማርያም እንኳ እንዲህ እየደገመች እንደምትኖር እየተነገረ ጌታ ይርዳን። ወገኖች ይሄ ነው። ስለዚህ እንትኑ ኤርሚ በደንብ ነው ያብራራው። የዚህ ሕዝቅኤል ሆተ ምስራቅ የሚለው አንቲ ውእቱ ሆተ ምስራቅ አያችሁ። የማክሰኞ ውዳሴ ማርያም ላይ ጽፈውታል። በፍጹም ማህፀን አይደለም፣ እሷ ማህፀን አይደለም። ሊበላ ነው የገባ፣ ይበላ ዘንድ ነው የገባው። ወደዛ ወደ በሩ ወደ መቅደሱ የገባው ይበላ ዘንድ ነው። ምንድን ነው የሚበላው? ከዛ ይወጣል ይገባል። እንዴ ይወጣል ይገባል እንዴ? በዛ ዝም ብሎ በር አደረጉት እንዴ? ይኸው እዚህ መስኮት እንዳደረጉት የሰማይ ደጅ ነው። የማርያም ማህፀን የሰማይ በር ነው። ሰዎች ይሄዱበታል እንደማለት። ክፋተኞች ክፋታቸው በጌታ በኢየሱስ በጣም አመፀኞች ናቸው እኮ። ለዚህ አይደለም እንዴ ባለፈውም እንትን የነገርናችሁ እኮ እንደዚህ በሂሶፕ እጠብኝ ከበረዶም ይልቅ ነጭ ሆናለሁ እያሉ የሚናገሩበት ምክንያት እኮ ለእርሷ አምላካዊ ስፍራ ለመስጠት ነው። አምላካዊነትን ለመስጠት ነው። መለኮታዊት ለማድረግ ነው። መለኮታዊት መሆን ከቶ አትችልም። እሷ አንዲት ሴት ናት፣ ንጽሕት ናት።
ምንም ጥርጥር የለው። ንጽሕት ነሽ ግን አይባልም። ቅድስት ነሽ አይባልም። ቅድስት ናት። ብፅዕት ነሽ ይባላል። ብፅዕት ነሽ አይባልም። ብፅዕት ናት ማለት እንችላለን። ብፅዕት ነሽ ግን አይባልም። ምክንያቱስ አንደኛ መደብ አይደለችም። ሁለተኛ መደብ አይደለች። በሶስተኛ መደብ ነው በአማርኛም ቢሆን የምትጠራው። ናት እንጂ ነሽ አይባልም። የለችም፣ እዚህ የለችም፣ እኛ ጋር የለችም። ከሌለች እንዲህ ነሽ ምናምን ነገር የሚሉ መናፍቃን ብቻ ናቸው። መናፍቃን ናቸው። መቤቴ እንትንዬ ምናምን የሚሏት መናፍቃን ናቸው። ጎደሎ የሆነ እምነት ያላቸው፣ በክርስቶስ የማይታመኑ፣ በክርስቶስ የማያምኑ፣ በክርስቶስ የኃጢአት ስርየት እንዳገኙ ያልተቀበሉ ሰዎች ይኸውላችሁ፣ ኃጢአት የከበዳቸው ሰዎች ሁሉ ወደ ማን ነው ዞር የሚሉ? ወደ ማርያም። ምክንያቱስ አንድ ቀን እንኳ ጥርኝ ውሃ ሰጣ ከሆነ በዛችው በሰጠችው ጥርኝ ውሃ ምክንያት ለዘላለም ይድናል። እንደፈለገ መሆን ይችላል። ቢገድል ምንም፣ ቢያመነዝር ምንም፣ አስማት ቢደግ ምንም፣ ሰካራም ቢሆን ምንም፣ የትኛውም ኃጢአት ምን ይበል ይጨርስ፣ ይጨልጥ። ከዛስ እንዴ በሰማይ ላይ አለች፣ እሷ በሩ ላይ ትጠብቀዋለች። እዛ አንድ ቀን እንደዚህ በስሜ ሰጥታ የለም እንዴ? ናግባ ወደዚህ፣ ናግባ ወደዚህ። አረ ነፍስ ገድያለሁ፣ መዓት ነፍሳት ገድያለሁ፣ ችግር የለም ስቶ በእኔ ይሁንብህ፣ በእኔ ይሁንብና። ሰካራሙ እርሷን ተማምኖ ነው የሚሰክረው። ነፍሰ ገዳዩ እርሷን ተማምኖ ነው ነፍስ እየገደለ ነፍስ እያጠፋ ያለው እርሷን ተማምኖ። ምክንያቱስ 78 ነፍስ እንኳ አርዶ በልቶ ሳይኮነን ታዲያ እኔ ምን ሰርቼ ይላላ? ምን ሰራውና? ሰውን ሰድቤ ያለው እንዴ ሰክር ያለው ለራሴ ነው የሚሉ ስንቶች እኮ አሉ። የእርሷን ነገር ተስፋ አድርገው ሰዎች በኃጢአት ተጨማልቀው ይኖራሉ። ለኃጢአት ራሳቸውን የኃጢአት ባሪያ አድርገው እየኖሩ ነው። ከዚህ እግዚአብሔር ይሰውረን፣ ከዚህ ይሰውረን። የኃጢአት አገልጋይ አድርገውታል። የኃጢአት አገልጋይ አድርገዋታል። ጌታ ይርዳን ወገኖቼ። እየወጣችሁ ነው ያላችሁ። 552 ሰው ነው ያለ እና ግን ያድጋል፣ ይመጣል። ጊዜ ካለን ሌሎችም ይመጣሉ። ግን አንድ ኦርቶዶክሳዊ ቢገባ ምን አለበት? ና እስኪ ማርያም ድንግል ናት የምትል ካለ ድንግል ናት፣ አሁንም ድንግል ናት የምትል ካለ ግባና እንነጋገርበት። አስማተኛ አልነበረችም ካልክን ደግሞ ይኸው እዚህ ያለ አነብልሃለሁ፣ አስማተኛ እንዴት እንደነበረ በአስማት ስንቱን እንዳጋየችው ሁሉ እነግርሃለሁ። ካላችሁ ኑ እናስገባቸዋለን። አንድ ቁጥር አሳዩን። ጎሳዬ ስርዓት አንድ ቁጥር አሳዩን። ኑ እነ ሊያም ሌሎቻቸውም ግቡ። ገዝተ ላይም ቢሆን ግቡና ታብና ኮፕሊንክ አድርጉ። እግዚአብሔር ይርዳን። ኧረ ለህዝባችን እናገልግል። እናንተ ኧረ ህዝቡን እናገልግል። በጥፋት ውስጥ ነው ያለ። መቼ ነው የምታገለግሉ? መቼ ነው የምናገለግለው? ይሄ ህዝብ መቼ እናገልግለው? ተስካር እየጠበቀ የሚኖር ራሱ ጉዳይ ምን ቸገረኝ፣ እንደፈለግኩ ልኑር፣ ለተስካር ብቻ ገንዘብ ካስቀመጥኩ ይበቃኛል የሚል ህዝብ እኮ አለ። ለተስካር ገንዘብ አስቀምጦ በቅድስና እንዳይኖር እርኩስ አደረገችው ቤተ ክርስቲያኗ። እሰይ ሊያየ በጣም ጥሩ፣ እግዚአብሔር ይመስገን። መግባት ይቻላል። ኪንግ መግባት ትችላለሽ። መግባት ይቻላል። ግቡ፣ ጠይቁ። የትኛውም አይነት ጥያቄ ጠይቁ። የትኛውም አይነት ማርያምን በተመለከተ በእርግጠኝነት እነግራቸዋለሁ። በእርግጠኝነት እነግራቸዋለሁ። ማርያምን በተመለከተ በደንብ ነው። በራሷ መጻሕፍት ይኸው ተአምረ ማርያምን ይዘነዋል።
ፍጥረት ሁሉ ማርያምን ለማመስገን ነው። አዳምና ሔዋን የተፈጠሩም እርሷን ምን እንዲሏት ነው? እነሱን ለመውለድ አዳምና ሔዋንም ማርያምን ለማመስገን ነው የተፈጠሩ። ፍጥረት ሁሉ ማርያምን ለማመስገን ነው የተፈጠሩ። መላእክት ሁሉ የተፈጠሩት ማርያምን ለማመስገን ነው። እግዚአብሔር ስፍራ ያዝ አሉት፣ ዞር በልላት ለእርሱ አሉት። መለኮታዊት ናት ብለው ደግሞ እዛ ላይ አጸደቁ። መለኮታዊት ናት፣ ትበላ ትጠጣ ነበረ፣ ግን ሽንቷ አትሸናም አሉ። ሽንቷን አትሸናም፣ ደግሞም አትጸዳዳም ነበረ አሉ። ጉድ ነው እኮ ቤተ ክርስቲያኗ ለዚህ የሰጠችው ማለት ነው። ኤዱ አለሻ አላችሁ? ቤቂ እንታለ ኤርሚ ሌሊት ነው እንዴ እንትኑ? መርጌታ አቤት አለው፣ እየሰማው ነው። የሆነ ጊዜ እየወሰድኩ ስለነበር ለሌላ እንትንም ይሄ ባርቶስ ገጸ 97 ላይም ይጠቅማል። ለሌላ ጊዜም ቢሆን ዳኬ የሚለው ነው። ባርቶስ ገጽ 97 መጽሐፈ ሰዓታት ደግሞ ይሄ አለ። ዳኬ የሚለው ጸሎት ነው። ምን አልከኝ ኤርሚዬ? ዳኬ የሚለው ነው ወይ? እሱን ለመውለድ ነው እኮ። ምን ብዬ እወልዳለሁ አለችው። ዳኬ አዎ ዳኬ ዮ እሱን ለመውለድ ጨንቋት ነው እኮ። ራፐር አደረጓት እንዴ! እግዚኦ! ኧረ የሚገርም ነገር። እሺ ወንድምነት አለ ዳንዬ? ስልክ አይሰራም ዳንዬ። ዳንዬ አለህ? አስወጣው እንትኑ መሰለኝ ኔትወርኩ። እሺ ዳንዬ እግዚአብሔር ይባረክ። ዳኒ ስደውለት አይሰራም ስልኩ። ጠይቅ ኤርሚ፣ ጠይቂ። ማነሽ ኪንግ? ጠይቁ። ምንድን ነው? ኪንግ ነው የሚለው። ኦኬ ያው ላስገባው። ጠይቀው መርጌታ። እሺ ጤና ይስጥልኝ። ገብቻለሁ አይደል? አዎ ገብተሃል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ታች ላይ ሆኜ ብዙ እየተማርኩኝ ነው እና ትንሽ ግር ያለኝ ጥያቄ ነበረ። ከተቀበላችሁ ጠይቃችሁ ነው። እሺ ከየት ቤተ እምነት ነው ግን? ለጊዜው ኦርቶዶክስ ነኝ፣ ግን አሁን በምሰማቸው ነገሮች ትንሽ ተቀዣብሬያለሁ። እና ጌታን ልትቀበል ፈለግ? አዎ በደንብ ግን ማወቅ አለብኝ። ምክንያቱም ሕግ እየጣስኩኝ ተቀብያለሁ ብል ለእኔ ጽድቅ ስለማይሆን እየተማርኩ ነው ከእናንተ ብዙ ገና። አሁን አንዳንድ መልስ ለማግኘት ፈልጌ ነው በማርያም ዙሪያ ላይ። መልካም። አሁን እኛ ጋር ሲከበር ልብ ብለው ከሆነ ማርያም ብዙ ቦታ ስም አላት። አሁን በአንድ ልደታ ማርያም ብለን እናከብራለን። እንደገና በ21 ደግሞ አሁንም ማርያም ይከበራል። እንደገና አሁንም በ31 ሲመጣ አሮጌ ልደታ ማርያም እያለን እናከብራለን። እንደገና ደግሞ ባታ ለማርያም እየተባለ ብቻ እናከብራለን እና በዛን ጊዜ በዓል ነው እየተባለን እናስቀድሳለን። እና እነዚህ ማርያሞቹ ብዙ ናቸው ወይንስ ራሷ ነች እየተቀያየረች የምትመጣው? በዚህ ዙሪያ ላይም ደግሞ ጥያቄ እንዲመልሱልኝ ፈልጌ ነው ከይቅርታ ጋር። መልካም። እሺ በአንድ ልደታ ትባላለች፣ በ3 ደግሞ በዓታ ትባላለች፣ በ6 ደግሞ ቁስቋም ትባላለች፣ በ7 ደግሞ ጽንሰታ ትባላለች፣ በ20 ደግሞ እናቷ ማርያም ትባላለች፣ በ21 ደግሞ ራሷ ማርያም ትባላለች፣ በ16 ደግሞ ኪዳነ ምሕረት ትባላለች።
ከሄዳነ እነዚህ ሁሉ የማርያም ሰዎች ናቸው አይደል? 3 4 5 6 7 አላት ማለት ከ30ው 7ቱንም ይዘዋለች እርሷ። ጎንደር ብትሄድ አሁን በ6 ቁስቋም ናት፣ የታወቀች ቁስቋም ናት። አርሴማም አትታወቅም፣ ኢየሱስም አይባልም። ግን ኢየሱስ 2 ቦታዎች አሉ። ቃ ኢየሱስና አደባባይ ኢየሱስ የሚባሉ አሉ። አቋቋሙም የተሰራ መጽሐፈ ዚቅም የተሰራ በዚያው ነው። ዘአደባባይ ኢየሱስ ዘቃ ኢየሱስ እያለ ነው የሚሄደው። ዘፊት ሚካኤል ዘአጣጣ ሚካኤል እያለ ይሄዳል። እና በአብዛኛው በ6 የጎንደር ህዝብ ቁስቋም ናት። ቁስቋም ደግሞ ማናት? ማርያም ናት። ቁስቋም ማርያም ናት። የግብፅ ላይ ተራራ አለች። ያችን ተራራ ለእሷ ሰጧት። ልክ ጽዮን ለምሳሌ ኢያቡሳውያን ዳዊት ኢያቡሳውያንን ድል አድርጎ የቆመበት ዛ ተራራ ነበረ። ኤርምያ ያውቀዋል። እኔ ብዙ እንትን አለውም፣ ግን ያንን ተራራ ጽዮን አሉት። መጠጊያ ማለት ነው። ዋሻ መጠጊያ መጠለያ ማለት ነው። እና እሱን ለማርያም እንደሰጧት ልክ እንደዚሁ ቁስቋም ይሏታል። እና አንዷን ማርያም ነው ከፋፍለው ለገበያ ሲባል እንጂ ያችው ማርያም ናት። ይህንን ባለማወቅም ይሁን ይህን ባለማወቅ ግን ለምሳሌ በአንድ ልደት አይደለች ኬንጊዬ? አዎ፣ በአንድ ልደታ ምናምን ተብሎ አንዳንድ ጊዜ ቂጣ ተቀብቶ እንበላለን። ትክክል። በ3 ደግሞ በዓታ ናት። አሁን ምን ይደረጋል መሰለ? በ3 በዓታ ናት። በበዓታ ዙሪያ ያሉ ህዝቦች በዓታ ቤተ ክርስቲያናቸው በዓታ የሆነችላቸው ሰዎች በአንድ ወደ ልደታ ነው የሚሄዱ። አጠገባቸው ያለች ማን ስለሆነች? በዓታ ስለሆነች። ካስፈለግ ማርያም ደግሞ ቤተ ክርስቲያን አለች። ማርያም ጋር ያሉ ሰዎች ሁሉ ደግሞ በአንድ ወዴት ነው የሚሄዱ? እዚያው ማርያም ላይ አይደለም የሚሄዱ፣ ወደ ልደታ ነው የሚሄዱ። ምክንያቱስ ልደታ ስለሆነች ዛሬ ልደታ ናት ተብሎ ወደ ልደታ ነው የሚሄዱ። ልደታ ማለት ቃሉ ራሱ የተወለደችበት ማለት ማን? ማርያም ራሷ። ታዲያ ልደታ ብሎ ሌላ ቦታ መሄድ ምን አስፈለገ? ያው ራሷ ከሆነ እች ነው። ስለዚህ እንደዚህና ለገበያ ሲባል ነው። ለገበያ ነው። ለገበያ ለዝክር እለከርሶሙ ያመልኩ ሆዳቸው አምላካቸው የሆነባቸው ሰዎች በልዩ ልዩ ስም ለመብላት እንዲያመቻቸው ነው። በልዩ ልዩ ስም። ከዛ ደግሞ ሲፈልጉ ድርብ ታቦት አስገብተናል ይሏል። ግን የለም ድርብ ታቦት አምጥተውት አይደለም፣ እዚያው ያለ ታቦት ይዘውት ይወጣሉ። ለምሳሌ በዓታ ብትሆን የአርሴማ ድርብ ታቦት አርሴማም ገብታለች ከተባለ አንድ ታቦት ነው ሁል ጊዜ የሚወጣ አንድ ታቦት፣ ያችው የልደታ ትወጣለች። አርሴማ የተባለችው ያችው ልደታ ታቦት ነው የሚወጣ ማለት ነው። ዝም ብሎ ለገበያ ሲባል ነው እንደዚህ መነገጃ ነው ያደረጓቸው ጻድቃን ሰማዕታቶቹን። እና ልክ ነህ ማለቴ ነው። ግራ የሚያጋባ ነው። ይሄ ውጭው ልደታ ማልካት፣ በዓታ ማልካት፣ ቁስቋም ማልካት፣ ጽንሰታ ማልካት፣ ኪዳነ ምሕረትም በላት፣ ማርያምም በላት፣ ምንም በላት ምንም አይነት ለውጥ አታመጣም። በዓታ ደርሰህ ስትመለስ እዚያው 1 2 ብለህ ትመጣለህ እንጂ ለውጥ የሚባል በህይወትህ አታገኝም። አትለውጥም። እሷ አትቀድስም። እሷ ቀዳሹ አንድ ኢየሱስ ብቻ ነው። የሚቀድስህ አንድ ኢየሱስ ብቻ ነው። በዓታም ማርያምም እያመለክ እንትን እያደረግ ጭፈራ ቤት ማደር ማንም አይከለክልም። ናይት ክለብ ብታድር ምንም ዘፋኞች ለምሳሌ ይሄዳሉ፣ ይመጣሉ፣ ይወጣሉ። ምንም ችግር የለባቸው። ኢየሱስ ጋር ብትመጣ ጌታን ብትቀበልስ እዚያው የዘፈን መንፈሱ ራሱ ያከስማል፣ በቃ ይከስማል። የለም ከዚያ በኋላ ሰባኪ ነው የምትሆነው። ከዚያ በኋላ ወይ ዘማሪ ነው የምትሆነው፣ ወይ አገልጋይ ነው የምትሆነው፣ ወይ ጥሩ ምእመን ነው የምትሆነው። ምክንያቱ ቀዳሹ ኢየሱስ ስለሆነ ይለውጥሃል እንጂ ከነኮተትህ አይዞህ አይልህም፣ ከነኮተት አይደግፍም።
ኃጢአትን ያራግፋል። ጨዋ ትሆናለህ። እግዚአብሔር ይመስገን። እውነታው ይሄ ነው ልል ፈልጌ ነው ኪንግዬ። አመሰግናለሁ በጣም። አይ አሁን ብዙ ጊዜ ጭንቅላቴው ሲመጣብኝ በአንድ ኑ እንባልና በዓል ነው ተብለን እንሄዳለን። አሁን ልክ እንደጠሩልኝ ብቻ ብዙ ማርያሞች አሉና የተለያዩ ናቸው ወይ ምናምን ብዬ ለራሴ ጥያቄ ነበረኝ። ይሄ ተመልሶልኛል። ሌላው ደግሞ በማርያም ብዙ ጸበሎች አሉን እና ጸበሉን እኔ አሁን መጽሐፍ ቅዱሳዊ ነው አይደለም ይህንንም እርግጠኛ አለው። ግን ምናልባት ሌላ ታፒክ ካላችሁ በዛ ዙሪያ ላይ መጥቼ ብወያይ ይሻለኛል። እንትናችሁን ታፒካችሁን ወደ ሌላ አቅጣጫ እንዳልወስደው ብዬ ነው። በጣም አመሰግናለሁ። እስካሁን ድረስ ተማርኩኝ። ችግር የለም። የጸበሉ መጽሐፍ ቅዱሳዊ አይደለም። የለም መጽሐፍ ቅዱስ ውስጥ እንደዚህ ብሎ ነገር የለም። በቤተ ክርስቲያን ደረጃ የለም። በብሉይ ኪዳን አንዳንድ አልፎ አልፎ የሆነ ምንም በጣም አንድ ብቻ የሚታወቀው መድኃኒታችን ኢየሱስ ክርስቶስ የውሃውን መናወጥ የሚጠባበቁ በሽተኞች ነበሩ። መልአኩ መጥቶ ውሃውን ያናውጣል። መልአኩ ካልመጣ ማንም አይገባም። የግድ መልአኩ መጥቶ ውሃው ሲያናውጠው ነው የሚታወቀው። ዛሬ ላይ ማንም ቄስ ነው ቧንቧውን ከፍቶ ነው የሚረጭ። የምትጠጣው ውሃ ነው ጸበል ነው እያለ የሚሰጥ የምትጠጣው ውሃ በበርህ የሚያልፈው በቤት የሚያልፈው ውሃ እሱን ነው በየቤተ ክርስቲያኑ ቧንቧ እንትን አድርገው እሱን ነው አሁን እንትን እያደረጉ። ያም ሆነ ይህ ምንም ከንቱ ነው። ይህም ቢሆን ጸበል ለመጀመሪያ ጊዜ በቤተ ክርስቲያን ታሪክ በኢትዮጵያ ማለት ነው 1933 ዓመተ ምህረት ትክል ድንጋይ ነው ጎንደር ነው እንትን ያለው የተጀመረው። ከዛ ውጭ ብሉይ ኪዳን አይደለም። በምንም በሐዋርያት ሥራ አንድ ቦታ ላይ አታገኝ። በጳውሎስ መልእክታት ላይ አንድ ቦታ አታገኝ። የውሃ ጸበል አንድ አታገኝ። መናፍስትም ውጣ ሲባሉ በኢየሱስም ይወጣሉ። በሽተኞች ይድናሉ። አየህ፣ በሽተኞች ሁሉ ይድናሉ፣ ሲጸለይላቸው ይድናሉ እንጂ ውሃ ውስጥ ዘፍቀህ ከዛ በኋላ ደግሞ ምንድን ነው ስትለው የአህያ ፋንድያ ይላል። አሁን ኦርቶዶክስ ላይ እየተቸገርነው ጸጋ አልባ የሆኑ ሰዎች፣ ጸጋ የሌላቸው ሰዎች ተነስተው ከዛስ ዝም ብለው ያጠምቃሉ። ሰው ደግሞ ይጨነቃል። አንዳንድ ሰው ግንባሩ ላይ ስታፈስበት አይወድም። ስለዚህ እንዲህ ሊል ይችላል። የዛን ጊዜ መንፈስ አለበት ብሎ በመቁጠሪያ ይደበድባል። ሲደበድብ እንዲህ ፈልገህ ትጮኻለህ። ሳትወድ በግድ ትጮኻለህ። ይሄ መነኩሴ ካልጮኽኩ አይለቀኝም ትልና ትጮኽለታለህ። ከዛ በል ተናገር፣ ምስ ምንድን ነው ይላል። ምስ ምንድን ነው? የአህያ ፋንድያ ወይም ትላለህ። ጠቅላላ ህዝቡ የአህያ ፋንድያ እየበላ ነው ያለ። አንዳንዱ ደግሞ የጅብ አር ይላል። የጅብ አር ነው። ምስ ምንድን ነው? የጅብ አር። የሚገርም የጅብ አር ፍለጋ በቃ ሰው በየጫካው ይንከራተታል። ከዛ በኋላ ለሰይጣን አቆላመጠህ ነው የምታስወጣው። በዚያ ቦታ ላይ በጸበል ቦታ ተቆላምጦ በደንብ ተዝናንቶ ምን ይቀረብልህ ምን እናምጣልህ ይባላል። እንደዚህ ምናምን ነገር ይላል። ምን እናምጣልህ? ይሄን አምጡልኝ ይላል። ማርከስ ነው የሚፈልገው። ስለዚህ የአረቄ አተላ ይላል። የአረቄ አተላ ምንድን ነው? ምስህ አተላ በልቶ ከዛ ሰይጣን ወጣ ይባላል። እዛው ተስማምቶት ነው የሚኖረው። ምንድን ነው? ፈረስን አትጉዳው። የውስጠ ምስጢሩ ግን ምንድን ነው? በቃ ፈረስን አትጉዳው። የምትፈልገው ነገር ምን እናምጣልህ? ይሄን አምጡልኝ ይላል። ይመጣለታል፣ ይሄዳል። በቃ የምታጎራ ሴትም ካለች ቀሚስ በደንብ አድርጎ ጥሩ የሆነ ቀሚስ ጥልፍ ምናምን ይዘጋጅለታል። ለመንፈሱ አቆላምጦ አብሮ እንዲኖር ነው፣ ተስማምቶ እንዲኖር ነው የሚደረገው። መውጣትም አይታሰብም። ቢወጣ ኖሮ አየህ ከጭፈራ ቤት እንወጣ ነበረ፣ ከአረቅ ቤት እንወጣ ነበረ፣ ከጠጅ ቤት እንወጣ ነበረ፣ ከመጠጥ ቤት እንወጣ ነበረ። አየህ ሙስሊሞች ግሮሰሪ ያላቸው፣ መጠጥ ግን የለም። አረቅ ቤት የላቸውም፣ ጠጅ ቤት የላቸውም፣ አተላ ቤት የላቸውም። ሙስሊሞች እንኳን የላቸውም። ጭፈራ ቤት ሆቴል ቢኖራቸው ሆቴላቸው ላይ የፈለገ ይሁን ጭፈራ የለም። ትበላለህ፣ ትጠጣለህ፣ ትተኛለህ። አለቀ።
ምክንያቱስ አየው እዚህኛውስ ምንም የፈለግከውን ማድረግ ትችላለህ። አረቄው አለ፣ አተላው አለ፣ ምኑ አለ፣ ትጠጣለህ፣ ትጨልጣለህ። ጾመኛ ነው፣ ብቻ ወተት አትጠጣ። እዚህ ኦርቶዶክስ ጋር ይሄ ብቻ ነው። ብቻ ስጋ አትብላ እንጂ የፈለግከውን በልተህ ተቀደስ ነው የሚል፣ ብላና ተቀደስ ነው የሚል። እንዳለ ክትፎ ቤት ብትሄድ የፈረስ ስጋ ነው በአብዛኛው፣ እነግርሃለሁ፣ የፈረስ ስጋ በብዛት። ስለዚህ ወደ ጸበሉ ልምጣ። ጸበሉ እንደዚህ ነው፣ ምንም የውሸት ነው፣ ውሸት ነው፣ በቃ ውሸት ነው። እንደገና ሳይኮሎጂካል እንትኑ ሰው ሊድን ይችላል፣ ሰው ሊድን ይችላል። ከምን? ከስጋ። መንፈሳዊ ድነት በጭራሽ ያለ ኢየሱስ አይታሰብም፣ ያለ ኢየሱስ አይታሰብም። ስጋዊ የሆነ ፈውስ ግን መርፌም ተወግተህ ምንም ተብለህ ትፈወሳለህ፣ ትድናለህ። በሳይኮም ደግሞ የሳይኮ መርፌ እንዳለ ታውቃለህ። ሳይኮ መርፌ አለ፣ ዝም ብለህ 7 መርፌ ያዝልሃል። ግን ምንድነው? ውሃ፣ የውሃ መርፌ ነው፣ ምንም የለው። ግን ስትወጋ አየህ መርፌ ታዞልኛል ትላለህ። ክኒን ሁሉ ምንም ጉዳት የማያመጣ 10ን ብትቅመው ጉዳት የማያመጣ መርፌ ሳይንስ አዘጋጅቷል። ምክንያቱ ሰው የሆነ ነገር የሚዋጥ ነገር ይፈልጋል፣ የሆነ የሚወጋ ነገር ይፈልጋል፣ የሆነ መርፌም ቢሆን ይፈልጋል። 7 መርፌ 14 መርፌ። ከዛስ በዛ 14 ቀናት ሂደት ላይ ራሱን አእምሮውን እያሳመነ ይሄዳል። አያች እያሳመነ ራሱን እያሳመነ ይሄድና ከዛ ይድናል። ማን ነው ያዳነው? አየህ በሳይኮ ነበረ እንትን ያለው። እንደዚህ ባለ መንገድ አለ። እዛም ሲሄድ ታማሚው አይደለም የሚጮው፣ አስታማሚው ራሱ እየዘለለ ይገባል። አስታምማለሁ ብሎ ለካ መንፈሱ አለ። መምህር ግርማ ምን አለ? እኔም ቢሆን አለብኝ አለ። መምህር ግርማ አወቀው አይደለ? አጥማቂም እኔም ቢሆን ከእኔ የበለጠ ጸጋ ያለው ሰው እኔ ጋር 40 ሺህ አጋንንት እንደሚኖሩ አስባለሁ አለ። 40 ሺህ አጋንንት ያለበት ሰው ነው የሚያጠምቀው። እና የእሱን እየተቋደሰ ይሄዳል። ሰው እየተካፈለው ይሄዳል። እሱ ጋር ይጠመቃል። ከዛ የሆነ መንፈስ ይሰጠዋል። ቤቱን አድርጎት ይሄዳል። በቃ ተባረክልኝ እኔ ወንድም። ስለዚህ ከጌታ ጋር ወደ ጌታና ጌታ ይለውጣል። ጌታ ከጨለማ ነፃ ያወጣል። ከማንኛውም አይነት ኃጢአት አቅም የሚሰጥ ኢየሱስ ብቻ ነው። አቅም ይሰጥሃል ጌታ፣ አቅም ይሰጣል። የቅድስና አቅም ያለው ኢየሱስ ጋር ነው። ምክንያቱ የመጣው ሊቀድሰን ስለሆነ፣ ሊለውጠን ስለሆነ፣ ሰው ሊያደርገን ነው የመጣው እንጂ አተላ የጠጣን እንድንኖር አይደለም። አየህ በጸጋ በእርሱ በጸጋ አየህ በጸጋ መዳን በጸጋ መድኃኒታችን ኢየሱስ ክርስቶስ መስቀል ላይ የተሰቀለው አንተንና እኔን ለማዳን ነው፣ ለማዳን ነው። ስለዚህ ጌታን ስትቀበል የህይወትህ ራስ ይሆናል። በየትኛውም ቦታ ላይ እንደ በልምምድ አይደለም ኃጢአትን እንኳን የምትተወው፣ እዚያው ላይ ልክ ኢየሱስን እንደተቀበልክ ነፃ ትወጣለህ፣ ትድናለህ ማለት ነው። እና ስለዚህ ጌታን ብትቀበል ጥሩ ነው ብዬ ነው የምገምት እንትን ምልልህ የምመክረህ ይሄ ነው። ምንም ነገ ከነገ ወዲያ የምትለው አይደለም። የመዳን ቀን አሁን ነው ነው የሚለው። አሁን ያንተ ጊዜ አሁን ነው። ከሰዓት የሚሆነውን አታውቀው፣ ነገ የሚሆነውን አታውቀውም። ያንተ ጊዜ እቺ ዕለት ናት። ያንተ ጊዜ ይሄ ሰዓት ነው፣ አሁን ያለበት ሰዓት። በእውነት ከልብህ ጌታን የምትፈልግ ከሆነ ከልብህ ጥያቄ ፈጥሮብህ ከሆነ የጥያቄዎች ሁሉ መልስ ደግሞ ኢየሱስ ነው። ለጥያቄ መልስ ኢየሱስ ብቻ ነው። ዓለም ሁሉ እንቆቅልሽ የበጠረባት ያለ ኢየሱስ ስለሆነች ነው። በኢየሱስ ስትሆን እንቆቅልሾች በሙሉ መልስ ያገኛሉ። የትውልድ ሁሉ ጥያቄ መልሱ ኢየሱስ ስለሆነ ኪንግዬ እግዚአብሔር ይስጥልኝ። በእውነት በጣም አመሰግናለሁኝ። እኔ ብዙ ጊዜ እከታተላቸዋለሁና እንደ ጥያቄ አሁን እዛ መጠየቅ አልቻልኩም። ምክንያቱም ገና ስጠይቅ በሁለተኛ ይሄን ጥያቄ እንዳትጠይቅ ይሄ የመናፍቃን ጥያቄ ምናምን ሲሉ ተዋለሁ። በጣም ብዙ አለ ዶክመንት ቁጭ ብያለሁ። አንዳንድ ጊዜ ኤርሚያስ ዕድሉን ከሰጠኝ ገብቼ የሚጠይቃቸው ጥያቄዎች አሉ። ታፒኩ ሲሆን ኦርቶዶክሳውያኖች ገብታችሁ ጥያቄ ካላችሁ ጠይቁ የሚልባቸው ጊዜዎች አሉና በነዛ ውስጥ ታፒክ ሳይለው እያንዳንዱን ጥያቄ ለአብነት ያክል ከመጀመሪያ ጀምሮ የማቀርበው የንስሐ አባቶች ሰው እየመረጡ እንደሚይዙና የንስሐ አባት
ፕሮቴስታንት ውስጥ አለ ወይ? ይህንን ጥያቄ ያቀርባለሁ። ሌላ ደግሞ የምጠይቀው ጥያቄ ምንድን ነበረ? ለምሳሌ አሁን ጸበል ቅድም ሲያነሱ ነበር። ጸበል ስንጠመቅ አንገት ላይ ሀብል ካለ እጅ ላይ ቀለበት ካለ ሌላ ሴጣን አለባቸው የሚባሉ ሰዎች ይመጡና አምጣ ይሉሃል። ያው ስላለባቸው ስትስጥ ነው የሚሉት። ሌሎቹም አውልቀን እንሰጣለን ወይ ይወረውሩታል። የት እንደሚያደርጉት አናውቅም። ያው በቃ ሰተናቸው ወደ ቤት ነው የምንሄደው። አልወደደውም ሴጣኑ ይባላል። በብራችን አውጥተን የገዛው ነው። እንደዚህ አይነት ገጥሞኛል እኔ እና ይሄ አይነት ነገር በእናንተ ጋር ሳለ ወይ የሚለውን ጥያቄ ጠይቃለሁ። ከዛ ጋር ደግሞ አያይዤ ልጠየቅ ያሰብኩት ብዙ ጥያቄዎች አሉ። ለምሳሌ አሁን ሰው ሲሞት ይሄ 40-80 ምናምን እየተባለ የሚከበር ነገር አለ። አንዳንዴ ደግሞ ኤርሚ ሲናገር የሰማሁት ምንድን ነው ሰው ሲሞት የሚደገመው የሆነ ፍታት ምናምን ተብሎ የሚባለው ነገር ወደ አማርኛ ተርጉሞ ሰምታችሁታል ወይ? መዝሙር ላይ ነው ምናምን ብሎ ሲያወራ ሰምቼው እሱ ነገር ጥያቄ ይፈጥሮብኛል። ያንንም አያይዞ እንደ መልስ ሊሰጠኝ ስለምፈልግ የዛ ቀን ርዕሱ ሲሆን ማንኛውም ጥያቄ የሚያስተናግድበት እንደ ርዕስ አልቶ ካቀረበ ገብቼ ጥያቄዎችን በሙሉ እያንዳንዳቸውን የጻፍኳቸዋሉ አቀርብና መልሶችን ከሰማሁ በኋላ ከታች ደህንነት ተማር ምናምን የሚሉ እያየሁ ነው እና በደንብ መማር አለብኝ። ምክንያቱም ዝም ብዬ ጌታን ተቀብያለሁ ብዬ የፕሮቴስታንት እምነቶችን ተከታይ ስም ማጥፋት አልፈልግም። ትክክለኛ መከተል ካለብኝ ልክ እንደናንተ አይነት ሰዎች መሆን ስለምፈልግ እናንተን ነው ቤንችማርክ አድርጌ መጓዝ እንፈልገው እና ጥያቄዎችን በሙሉ ግን ጽድት አድርጌ እንዲመለሱልኝ ስለምፈልግ አሁንም ከታቸው የተከታተልኳቸው ነው። እግዚአብሔር ይስጥልኝ። መልስ አግኝቻለሁኝ። የጥያቄው ሁሉ መልስ ግን እውነተኛ መልስ ኢየሱስ ነው። ስለዚህ አሁንም ቢሆን ኢየሱስን ተቀብለህ ጥያቄዎቹ በፈለግከው ሰዓት እየመጣ ብትጠይቅ ምንም ነገር እንትን አይልም፣ የሚከለክል ነገር የለም። ዋናው ኢየሱስ ስለሆነ የዘላለም ሕይወት ኢየሱስ ነው፣ ማንም አይደለም። ስለዚህ ኢየሱስን የዘላለም ሕይወት አድርገው፣ ኢየሱስን አባት አድርገው፣ አባት አድርገው ተቀበለው። ተቀበል። ዝም ብለህ ጌታን አየህ። ቀድመ እዚህ ጥቅስ ጽፈውልህ ነበር አይተው ከሆነ የመዳን ቀን ኖ በተወደደ ሰዓት ሰማሁህ የሚል ኖ በተወደደ ሰዓት ሰማሁ፣ በማዳንም ቀን ረዳሁ። አየህ፣ በመዳንም ቀን ረዳሁ ይላልና ኖ የተወደደው ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው ስለሚል በዚህ የመዳን ቀን ይሄ ያንተ ቀን ነው። ይሄ አንተ ነፃ የምትወጣበት ቀን ነው። እኔ በትንቢት አይደለም፣ በመንፈስ አይደለም፣ በእግዚአብሔር ቃል ነው መመክረህ ያለው። በእግዚአብሔር ቃል እንደ እግዚአብሔር ቃል የሆነው ነገር ይሄ ነው። የዳንበት መንገድ ይሄ ነው። ሌላ ቀጠሮ ይዘን የሆነ ነገር እንደዚህ አይደለም። እና እግዚአብሔር ግን ወደ ቤትህ ይገባል። እግዚአብሔር ወደ ልብህ ይገባል። አንተን ይገዛሃል። የእግዚአብሔር ልጅ ትሆናለህ። የእግዚአብሔር ባሪያ ትሆናለህ። ኢየሱስን በማመን ነው የእግዚአብሔር ልጅ መሆን የሚቻለው። በሌላ በየትኛውም በስርዓት ሰው ከእግዚአብሔር ዳግም ሊወለድ አይችልም። ስርዓትማ በብሉይ ኪዳንም ነበረ፣ በየትኛውም ዘመን አለ፣ በየትኛውም ቤተ እምነት አለ። እውነታው ግን በኢየሱስ መሆን ስለሆነ ብትቀበለው ደስ ይለኛል። ከዛ ደግሞ ብትጠይቅ ደስ ይለኛል። ስለ ፍታት ብትጠይቀኝ ደስ ይለኛል። ምንም ችግር የለም። በደንብ ዝክ አድርጌ እነግርሃለሁ። እውነት ቢሆን ኖሮ እኮ በአንድ ቀን በሞተበት ዕለት ፈቱት አይደል? በቃ አለቀ። የሳልስት ለምን አስፈለገ? እውነት ተሰምቶ ከሆነ ትክክለኛ ከሆነ ሳልስት ላይ ደግሞ መመለሱ ለምን አስፈለገ? ደግሞ 12 ደግሞ 7 ቀን ደግሞ ፍታት 7 ቀን ከዛ 12ኛ ቀን እንደገና 40ኛው ቀን ደግሞ እንደገና 80 ቀን እንዲህ እያሉ ከሞተም በኋላ ደግሞ 7 ዓመት ሙሉ በየዓመቱ ይሄ የበዓል አምላክ አይደለም እናመልከው። ምን ሰግድለት አምላክ ሰምቶ የሚመልስ ወዲያውኑ ሰምቶ የሚመልስ ስለሰማኸኝ አመሰግናለሁ የምትለው አምላክ ስለሆነ ስለዚህ ዛሬና ነገ ሳትል በጣም ደስ ይለኛል። ለራስህ ነው፣ ለአንተ ነው፣ ለእኔ አይደለም። ተጠቃሚው አንተ ነህ። የጌታ ልጅ የምትሆነው አንተ ነህ። ለእኔ ምንም አይነት እንትን የለም። ማገልገል አለብኝ። አገለገልኩ፣ እንደዚህ አገለገልኩ። ይሄ ነው የማስበው። እና የትኛውም ጥያቄ ኤርሚን መጠየቅ ትችላለህ። ጌታን ተቀበል። ከዛ በኋላ ኤርሚን መጠየቅ ትችላለህ። በውስጥ መስመር ታገኘዋለህ። ነገረ ድነት በጣም ብዙ ሰዎች የሚጠይቁታሉ። በውስጥ ሆነው ካህናት በላቸው፣ ብዙ ካህናት ይጠይቁታል በውስጥ
በቃ እኔ አደባባይ ላይ እንትን ማድረግ አልችልም እያሉ ስማቸው የገነነ ስለሆነ ሊቀ ሊቃውንት እንትና መልአከ ገነት እንትና መልአከ ጽዮን ምናምን ስለሆነ በውስጥ ነው ጌታን የሚቀበል። ህዝብ እየሰማኝ እንዴት አድርጌ ነው የሚሉ። ስለዚህ አንተ ጌታን ተቀበል። ከዛስ ነገረ ድነቱን ደግሞ ኤርሚ በደንብ አድርጎ ያገለግልሃል፣ ያስተምርሃል። የትኛውም ጥያቄ ብትጠይቀው መልስልሃል። እግዚአብሔር ያስነሳው ሰው ነው። የእግዚአብሔር ባሪያ ነው። የእግዚአብሔር ሰው ነው። እንደዚህ ቁጭ ብሎ ቀን ሙሉ እንዲህ የእግዚአብሔር ቃል ያልሆኑትን የእግዚአብሔርን ቃል የጋረዱ ጨለማ የሆኑ ስርዓቶችን ሁሉ እየገፈፈ ያለ እግዚአብሔር ቢቀባው ነው። እግዚአብሔር ስላዳነው፣ እግዚአብሔር ስለፈወሰው እንጂ እዛ 20 ምናምን ዓመት ሙሉ ሲንከራተት የነበረ ሰው ነው። ቀድም ሰምተው ከሆነ አስፓልት ላይ ይሄ ምንድነው የሚባለው ሰራሚክስ ላይ በባዶ እግሩ ሰራሚክስ ላይ ቆሞ ያስቀደሰበት ይቆጨዋል። ወይኔ የዚያን ጊዜ በርቶልኝ ቢሆን ኖሮ ይላል። ያን ሁሉ መከራዬን የበላው መከራዬን ያየሁት እያለ ይቆጨዋል። ግን ለዚህ እያስታጠቀው ስለነበረ ነው። እግዚአብሔር ክብር ለጌታ ይሁን። የመዳን ቀን ዛሬ ነው። የምትሰማኝ ከሆነ በጣም ደስ ይለኛል። ሌላው ምንም ችግር የለው። ኪንግ ኢየሱስ ጌታ ነው። አሜን ነው። አሜን አሜን። እውነት ነው። ኢየሱስ ያድናል። አሜን ነው። አሜን አሜን። አዎ በስራቸው እነ ኢዮብ እነ አብርሃም በጣም ድንቅ የተባለለት እምነትና ስራ አስተባብረው ይዘው የነበሩ ናቸው ብሉይ ኪዳን። ግን ያለ ኢየሱስ የዘላለም ሕይወት ስላልነበረ ኢዮብም በስራ አልጸደቀም፣ አብርሃምም በስራው አልጸደቅም። ማንም ቢሆን በስራው መንግሥተ ሰማያት መግባት አልቻለም። ምክንያቱ በኢየሱስ ነው የሚከፈተው። የእግዚአብሔር መንግሥት የሚከፈተው የዘላለም ሕይወት የሚገኘው በኢየሱስ ብቻ ስለሆነ በጣም ድንቅ ድንቅ በሰማዕትነት ሁሉ የሞቱ አሉ። እነ ኢሳይያስ በሰይፍ እንደተገደለ ይታመናል። እነ ኤርሚያስ በድንጋይ ተወግረው የሞቱ ናቸው። በጣም ብዙ ሰዎች ግን ያንን ያህል ዋጋ ቢከፍሉም ገነት መንግሥተ ሰማያት የመግባት ዕድል ግን አልነበራቸውም። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለ እኛ የሚበልጥ ነገር አይቶ ነበርና ይላል ዕብራውያን ላይ። ያለ እኛ ፍጹማን እንዳይ ፍጹምነት የሚገኘው በኢየሱስ ስለሆነ ኢየሱስን ተስፋ አድርገው ይጠብቁት ነበር። መልካም ስራ እየሰሩ በጥሩ እምነታቸው አምነው ከዛስ መልካም ስራም እየሰሩ የመሲሁን መምጣት ይጠባበቁ ነበረ። ግን በተስፋ መዳን አልተቻለም። ያ ሁሉ ስራ፣ ያ ሁሉ ሰማዕትነት፣ ያ ሁሉ ጸሎት፣ ያ ሁሉ ምጽዋት ምንም አላደረገላቸውም። ልክ ኢየሱስ ሲመጣ እኛ ስናምን የእነሱም እምነት ሕያው ሆነ። ኢየሱስ ሲመጣ በእርሱ በኩል መዳን ሆነላቸው እና ስለዚህ ይሄ ነው እውነታው። ኪንግ እግዚአብሔር ይባርክህ። አሜን አሜን። ሕይወትህን እግዚአብሔር ይባርክ። አሜን አሜን። ነገርህን ሁሉ እግዚአብሔር ይባርክ። አሜን። ልብህ በእግዚአብሔር ቃል የተሸነፈ ይሁን። አሜን። ለእግዚአብሔር የምትገዛ ትውልድ ያድርግህ። አሜን። ለቃሉ የምትገዛ እግዚአብሔርን በመፍራት እንድትመላለስ ያደርግህ ዘንድ እግዚአብሔር በደጅ ነው። አሜን። እግዚአብሔር በደጅ ነው። የምትሻውን ነገር የሚበትን መንፈስ ሁሉ ከአንተ ዘንድ ይርቃል። እግዚአብሔር ያስወግደዋል። የበረከት ሰው ትሆናለህ። እጆች የበረከት እጆች ይሆናሉ። አእምሮህ ይባረካል። ሐሳብህ ይባረካል። ፈቃድህ ይባረካል። እሺ ኪንግዬ፣ ቤት አንተ ጋር ሲመጣ በአንተ ውስጥ ደግሞ ለሌሎች ደግሞ መፍትሄ ሊያደርግህ ይችላል እግዚአብሔር። ለሌሎች ደግሞ በረከት ያደርግሃል እግዚአብሔር። ለአንተ ብቻ አይደለም፣ በስርህ ላሉ ለምታውቃቸው ጓደኞችህ መፍትሄ ሊያደርግህ ይችላል እግዚአብሔር። ስለዚህ እግዚአብሔር በደጅ ነው። እግዚአብሔር እንደሚናገርህ አድርገህ አስብ። እግዚአብሔር ዛሬ የኔ ቀን ነው በል። ዛሬ የኔ ቀን ነው። ይህን ብለህ እንድታምን ነው ምፈልገው። እኔ እዚህ ያለ ሁሉ በጣም ደስተኛ ነው። እግዚአብሔር ይረዳሃል፣ በነገር ሁሉ ይረዳሃል። አቃተኝ በምትለው ነገር ሁሉ ጣልቃ ይገባል እግዚአብሔር።
እንዲሁ አቃተኝ እንዲህ ሆንኩ በምትለው ነገር ሁሉ እግዚአብሔር ጣልቃ ይገባል። ምክንያቱ የእግዚአብሔር ልጅ ስለሆነ፣ የእግዚአብሔር ልጅ በመሆን ከእግዚአብሔር ዳግም ስለተወለድ፣ ያውም በክርስቶስ ዳግም ስለተወለድ፣ ይሄ እውነት ነው። ይሄ እግዚአብሔር ለማንም አሳልፎ አይሰጥም። ከዛ ሰይጣን እንደ ልቡ በአንተ ላይ ስልጣን የለውም፣ ስልጣን የለውም። ደጋሚ በአንተ ላይ ስልጣን የለውም፣ አይሰራም። እውነት እልሃለሁ አይሰራም። አውቀዋለሁ፣ ስለማውቀው ምንም የምትፈራው ነገር አይኖርም። የሚያስፈራህ እግዚአብሔር ብቻ ይሆናል። ክብር ለኢየሱስ ይሁን። እግዚአብሔር ብቻ ያስፈራቸዋል በሉ ነው የሚለው። ስለዚህ እኔ የምልህን ጌታ ሆይ ብለህ በእውነት ነው። በጣም አጭር ኪዳን። ኪዳን ማለት ምን ማለት ነው? አንዳንድ ጊዜ ለምሳሌ ባልና ሚስት እንደዚህ እጮኛሞች ናቸው። ህጋዊነት የለውም። እጮኝነት ህጋዊ አይደለም። የሆነ ነገር ቢፈጠር ፍርድ ቤት የሚሄድበት አንዳች ነገር የለም። ለምን? ቃል ኪዳን አልገቡም። ቃል ኪዳን አልገቡም። ያ ቃል ኪዳን ነው የሚያስተሳስራቸው። ያ ቃል ኪዳን ነው ባልና ሚስት ናቸው የሚያሰኛቸው። ቃል ኪዳን ይሄ ነው። ቃል ኪዳን የሚባለው ደግሞ አንተ ልቤን ሰጥቻለሁ፣ እግዚአብሔር ሆይ ከዛሬ ቀን ጀምሮ በልቤ አንተ ንገስ፣ ልቤን ንገስበት፣ ለአንተ ሰጥቻለሁ ስትለው እግዚአብሔር ደግሞ የጠየቅከውን ጥያቄ ይመልሳል። ለምኑኝ አለ እሰጣቸዋለሁ፣ አንኳኩ ይከፈትላችሁማል ያለው ጌታ ነው። አሁንም ያንተን ልብ እያንኳኳ ነው ጌታ። ስሙ ብሩክ ይሁን። አይ ማንኳኳት ማለት እንደዚህ ነው። ድምፁን ያሰማል እግዚአብሔር። ልጁን ማድረግ ይፈልጋል። ከሰይጣን መንግስት ወደ እግዚአብሔር መንግስት እንድትፈልስ ይፈልጋል። ሰይጣን በዚህ ዓለም ላይ አለ። እንደፈለገ ይሰራል፣ እንደፈለገ የወደደውን ያደርጋል። ወደ እግዚአብሔር መንግስት ስትመጣ ግን በአንተ ላይ አንዳች ስልጣን የለው። በአንተ ላይ ስልጣን ያለው ኢየሱስ ብቻ ይሆናል። ሰማኝ ኪንግዬ? አዎ ሰምቻለሁ። አሜን ብዬ እሰየኔ ወንድም እመልስልሃለሁ። ብዙ ጥያቄዎችም ደግሞ ኤርሚ ይመልስልሃል። ስለዚህ እስኪ ጌታ ሆይ በል። ጌታ ሆይ አመሰግንሃለሁ፣ አመሰግንሃለሁ፣ እወድሃለሁ፣ እወድሃለሁ። አባት ሆይ ዛሬ እኔ ባልጠበቅኩበት ቀን አንተ ባዘጋጀኸው ቀን እቀበልህ ዘንድ ስለወደድክ አመሰግንሃለሁ። ልጅህ በመስቀል ላይ ያፈሰሰው ደም እኔን ለመቀደስ እኔን ለመለወጥ እኔን ልጅህ ለማድረግ ስለሆነ ይህንኑ አምኜ በፊትህ ቀርቤያለሁ። ልጅህ አድርገኝ በዘለዓለማዊ የሕይወት መዝገብ ስሜን ጻፍልኝ። ከዛሬ ጀምሮ ዓለምን ኃጢአትን ነውርን ሰይጣንን ስራውንም ሁሉ ክጃለሁ። ልጅህ ስላደረከኝ አመሰግንሃለሁ። ሰይ አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። የመዳን መንገዱ ይሄ ነው። ይሄ ነው ኪዳን ማለት ይሄ ነው። በእግዚአብሔር ፊት ነው የቆምከው። እግዚአብሔር
ካንተ ጋር አለ። ከዚህ ቀን ጀምሮ አንተ የምትለፋበት አንተ የምትደክምበት ነገር የለም። ኃጢአትን በመተው ነውርን በመተው የትኛውም አይነት ሱስ ቢኖርብህ በእውነት እልሃለሁ አሽቀንጥሮ ነው የሚጥለው። እኔ በእውነት እነግርሃለሁ በጣም በትልቅ ቦታ ላይ ነው የነበርኩ። እጅግ ብዙ ተማሪዎች ሁሉ ይዤ እያስተማር እንደዚህ በድንገት ነው ጌታ ወደ ልቤ የገባ። በድንገት አባ ኪሮስ ይባላሉ። በቀኑ 8 ነበረና በ8 አቡነ ኪሮስ ነው የሚባሉ። አቡነ ኪሮስ ይባላሉ በ8። በኋላ የኪሮስን ታሪክ ልተርክላቸው ለተማሪዎች ታሪኩን ልተርክላቸው ስል እንግዲህ ታሪካቸው 40 ዓመት ሙሉ ተኝተው እግዚአብሔር ሆይ መምህሬን ከዚህ ካላስነሳህልኝ፣ መምህሩ ሙተው ነው በብኑዳ ይባላሉ። መምህሩ ሞተው አገኛቸው። ከዛ ጌታ ሆይ መምህሬን ካላስነሳህልኝ ከዚህ ስፍራ አልነሳም ብለው 40 ዓመት ኖሩ ይላል። አንዳንዱ 40 ቀንም የሚሉት አለ እና 40 ዓመት የተሻለ ስለሆነ ለምን ሳር በቅሎባቸዋል። ትልልቅ ወይራ ጀርባቸው ላይ በቅለዋል። ይህ ነው የሚተረከውና ይህንኑ ልተርክ ነው ሳሰላስለው በኋላ በሰው ጀርባ ላይ ግን በሰው ሰውነት ላይ ፀጉር ሊበቅል ይችላል እንጂ እንዴት ሳር ይበቅላል አልኩኝ። እንዴት ዛፍ ይበቅላል አልኩኝ። ሳይረገዳማት አብቆለ ዝባነ ኪሮስ ምድር ይለ አየ ቀኔም ሲቀኙ ዝባነ ኪሮስ ምድር የኪሮስ ጀርባ ሳይረገዳማት አብቆለ። አየ የበረሃ ቅጠሎች የበረሃ ሳር አበቀለ። ምኑ ጀርባው ከምድር ጋር ተመሳስሎ ሰምና ወርቅ እንዲሆን እንዲህ እየተደረገ ነውና እንዴት ሆነ ግን አልኩኝ። ነቃሁ፣ በቃ ነቃሁ። ይገርማል፣ ነቃሁ። ይሄ ነገር ውሸት ነው አልኩኝ። በኋላ የጊዮርጊስ ታሪክ መጣ። ፈጭተው ምን ብለው ለከብት ሰጡት። ከዛ ከብቱ ከበላው በኋላ ደግሞ ከብቱ ላይ ጀርባው ላይ ወጥቶ ከብቱን እየነዳ ደግሞ ወደ ነገስታቱ ሄደ። በሬ በልቶት ነው እኮ ከብት በልቶት። ምክንያቱ ይድራስ የሚባል ተራራ ላይ ፈጭተው ሲበትኑት አሁንም ይነሳል፣ ሲበትኑት አሁንም በንጉሳቸው ፊት ይከራከራል። ይሄ ነገር ምንድን ነው ብለው ቢጨንቃቸው ለከብት እንስጠው ብለው ለከብት ተሰጠ። ከብቱ በላው። ከዛ እንደገና ከብቱን እየነዳ ደግሞ ይህንንም እዚያው ካንስል አደረግኩት። ምን ብዬ ልንገርህ? ቀን ሙሉ እስከ 11 ሰዓት የተክልየ ሲመጣብኝ ተክልየ እንትን ሲሉ ይሄ ልክ አይደለም ስል እንደገና የማርያም ደግሞ ይመጣብኛል። እሱንም ደግሞ ይሄ ልክ አይደለም ስል ደግሞ ሌላ ታሪክ ምን ብዬ ልንገር? የአቡነ ገብረ መንፈስ ቅዱስ እሳቸው ደግሞ ከተወለዱበት ቀን ጀምሮ 562 ዓመት በምድር ላይ ሲኖሩ ጠብታ ውሃ እንኳ በአፋቸው ገብቶ አያውቅም ይላል። እንዴት አልኩኝ። ጠብታ ውሃ የእናታቸው ጡትም አልቀመሱም። ሳይቀምሱ የእናታቸው ጡትም ሳይቀምሱ ቶ ውሃ ቶ ምግብ የእናታቸው ጡት ሳይቀምሱ 40 ቀን ነበረ የተወለዱና ልክ እንደተወለዱ ከዛስ እንደተወለዱ ጡት ስትሰጣቸው ዕለቱ ዓርብ ነበረ። በዓርቡ ብለው ወደ መሬት ዘለው ወረዱ። ከጭኗ ዘለው ወረዱና ከዚያ በኋላ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው 3 ጊዜ አመሰገኑ። እናታቸው ደነገጠች። በቃ ትቼዋለሁ አባቴ አለች ይላል። በዚህ ምክንያት 562 ዓመት ሙሉ ሲኖሩ እህል ውሃ ሳይቀምሱ ኖሩ። ይሄም አሽቀንጥሬ ጣልኩት። ከዛ ኢየሱስ ብቻውን በልቤ በእውነት እልሃለሁ ነገሰ። ከዛ በኋላ ግን የማደርጋቸው የነበሩ የክፋት ስራዎች አስማቱ፣ ምኑ፣ ጥንቆላው፣ መተቱ ተወው ምንም ነገር በጣም የሚገርም ነገር መጽሐፍ ቅዱስ ምን ይላል መሰለ? ምስራቅ ከምዕራብ እንደሚርቅ ኃጢአታችንን እንዲሁ አራቀ ይላል። እንደዚሁ አራቀው፣ ኃጢአት እንደዚሁ አራቀው፣ በደሌን አራቀው፣ ነፃ ወጣሁና ከዛ ጳጳሱን ነው ያነጋገርኳቸው። ሳነጋግራቸው አይ
በቃ ብርሃን በርቶልህ ነው አለ። እንዴ የምን ብርሃን አልኳቸው። አይቶ ቀስ እያለ ገና አሁን አይገባህም፣ ሌላ ጊዜ እነግርሃለሁ፣ ግን በርቶልሃል፣ በዚህ ቀጥልበታሉ። በቃ ይሄ ሲከነክነ ቆይቶ አንድ ቀን ሂጄ ሳነጋግራቸው እኔ በጌታ ነኝ አሉ። በቃ የገባህ ነገር ይሄ እውነት ነው ብለውኝ አረፉና ብዙ አባቶች አሉ። የሚገርም ነገር ግን እንዴት አድርገው ክብራቸው ዝናቸውን ነው የፈለጉት። ሊቀ ሊቃውንት የሚባሉ ሊቀ አእላፍ የሚባሉ ምንም የሚባሉ ሊቀ ጠበብት የሚባሉ ብዙዎቹ በጌታ ናቸው። ለሕዝብ ውስጥ አይናገሩ እና ዛሬ እግዚአብሔር ያንተ አባት ሆነዋል። ኢየሱስ ያንተ ጌታ ሆኖልሃል። ስለዚህ የትኛውም የኃጢአት ልምምድ ሁሉ ይቆረጣል። ምክንያቱም መጽሐፍ እንደዚህ ነው። ሳይንስ ምንድን ነው የሚለው? ቀስ በቀስ ሲጃራ ከሆነ ቀስ በቀስ አንድ ፓኬት የሚጨርስ ከሆነ ከዛ ወደ ግማሹ፣ ከዛ ደግሞ ወደ 5ቱን በቀን 5፣ ከዛ በቀን 3፣ ከዛ እንዲህ እያለ ቀስ በቀስ። በጌታ ስንሆን ግን እዚያው ነው፣ እዚያው ቁርጥ ነው የሚልልን። እግዚአብሔር ይመስገን። ስለዚህ እግዚአብሔር ቤትህን ይባርክ፣ እግዚአብሔር ህይወትህን ይባርክ፣ እግዚአብሔር ነገርህን ይባርክ፣ እግዚአብሔር ሐሳብህን ይባርክ። አሜን በል። አሜን አሜን። በጌታ በኢየሱስ ስም እግዚአብሔር የዘላለም አምላክ የምድር ሁሉ ዳርቻ ፈጣሪ ጌታ ማስተዋልህ የማይመረመር ሕያው አምላክ ጥንትና ፍጻሜ የሌለ ጌታ አልፋ ኦሜጋ ኤልሻዳይ አምላክ የሆንክ እግዚአብሔር ሆይ ይህንን ባሪያህን ዛሬ በመንግስትህ ስለጨመርከው ዛሬ እግዚአብሔር ሆይ በእርሱ ንስሐ መግባት በሰማይ ባሉ መላእክት ዘንድ ምስጋና ስለተጨመረ እልልታ ስለተጨመረ እልል ስላሉ በአንድ ኃጢአተኛ መመለስ አእላፍ መላእክት በሰማይ ታላቅ ደስታን ያደርጋሉ ተብሎ እንደተጻፈ በእነሱ እንኳ እልልታ ስለተጨመረ አቤቱ እግዚአብሔር ሆይ እናመሰግንሃለን። የእስራኤል ቅዱስ እግዚአብሔር ሆይ ይህንን ባሪያህን ደግሞ እግዚአብሔር ሆይ ከዛሬ ቀን ጀምሮ ትጠብቀው ዘንድ ትንከባከበው ዘንድ ዙሪያውን የከበቡት ሁሉ ይበተኑ ዘንድ ክፉዎችን እንድትበትንለት የትኛውም አይነት ነውር ሁሉ ከፊቱ የራቀ ይሁን። እግዚአብሔር ሆይ በፊትህ በሞገስ ይገለጥ፣ በሞገስህ ይገለጥ። በጓደኞቹ ፊት፣ በቤተሰቦች ፊት እግዚአብሔር ሆይ ሞገስህ ይብዛለት፣ ሞገስህ ይብዛለት፣ በሞገስህ ይገለጥ፣ በሞገስህ ማደግ መውጣት መውረድ ይሁንለት። መውጣት መግባቱ ሁሉ ጌታ ሆይ በአንተ ዘንድ ይሁን፣ የተጠበቀ ይሁን። ስለረዳኸው እግዚአብሔር ሆይ ተመስገን። ከድቅድቅ ጨለማ ወደሚደነቅ ብርሃንህ ስላፈለስከው ጌታ ሆይ እናመሰግንሃለን፣ እናመሰግንሃለን። አባ አባ ብሎ እግዚአብሔር ሆይ አንተን ይጠራ ዘንድ ደግሞ መንፈስ ቅዱስ ደግሞ ስለሰጠኸው ከዚህ በኋላ በድግምት ሳይሆን በሚደገም ነገር ሳይሆን ጌታ ሆይ አንተን በማወቅ አቤቱ እግዚአብሔር ሆይ በአንደበቴ ክፉ ሰርቻለሁ፣ በአንደበቴ ክፉ ተናግሬያለሁ፣ በስራም ደግሞ እንዲህ አድርጌያለሁ። እግዚአብሔር ሆይ በልጅ ደም እጠበኝ በሚል ቃል ብቻ እየነጻ እየተለወጠ እየታደሰ ዕለት ዕለት በፊት መቆምን ስጠው ጌታ ሆይ። ብርታትን ጨምርለት ጌታ ሆይ። ነገሩ ሁሉ የታደሰ ይሁን፣ ህይወቱ ሁሉ የታደሰ ሆነዋል። ተባረክ አባታችን አምላካችን፣ ክብራችን ሞገሳችን እግዚአብሔር እናመሰግንሃለን። ስለዚህ ወንድም እጅግ አድርገን እናመሰግንሃለን። ይህ የሆነው ባንተ ነው፣ ይህ የሆነው ካንተ ነው። የዘላለም አጀንዳህ ነው ያነበብከው ጌታ ሆይ።